በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ፣ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተን ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተህ ቀኑን ባርከንና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጇ እናትህ ስለ እመብርሃን ስለ ወለላይቱ ቅድስት ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን አምላክ ሆይ የተሰባሰብንበትን መንፈሳዊ ዓላማ በሰላም አስጀምረህ በሰላም እንድታስፈጽመን አቤቱ መመኪያችን ልዑል እግዚአብሔር ሆይ ኃይለ አጋንንትን እንድታዋርድልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወራዊ መታሰቢያ ክብረ በዓል ለጻድቁ አባታችን ለአቡነ ሰላማ ከሳቴ ብርሃን ወራዊ መታሰቢያ ክብረ በዓል ለሐዋርያው ለቅዱስ ቶማስ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የጻድቁ አባታችን የአቡነ ሀብተ ማርያም
የሐዋርያው የቅዱስ ቶማስ የጻድቁ አባታችን የአቡነ ሰላማ ከሳቴ ብርሃን በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችንን ጀምረናል ማለት ነው። አሁን ቀጥታ የምንሄደው እንደ ቴሌግራም መርሃ ግብራችን የመናፍስት የደካማ መንፈስ የሚሸኝበትና የሚሸኝበት ሰዓት ስለሆነ ሁላችንም ወደዛ እንገባለን። መቁጠሪያ ያላችሁ እህቶቼ ወንድሞቼ መቁጠሪያችሁን ያዙና ጠላታችሁን በአጋዕዝተ ዓለም በቅድስት ሥላሴ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም መቀጥቀጥ ጀምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባዖት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ ኢየሱስ 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 ክርስቶስ ዘሰረስከ እምቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለኪ ዘንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንታና እምኪ ወያቄ ማቡኪ ማይበረነ ዮም ድንግል ባርኪ ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናዳይ አምትሰመይ ቢጸ ሱራፌል ዘምሩ ሳርኡስ ወዘምልኡል አለኡል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልኡል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኒ በጽድቅ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በጻድቁ በአቡነ ሀብተ ማርያም ስም በጻድቁ በአቡነ ሰላማ ከሳቴ ብርሃን ስም በሐዋርያው በቅዱስ ቶማስ ስም ውስጥ ያደፈጣችሁ የምትታሰር የምትሸኝ አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ በቤተሰብ በኩል የመጣችሁ የዛር መናፍስ ጠቋራ ዳልሙቲ ወሰንጋላ የቤተሰብ መተት መስተፋቅር አፍዛ ደንግስ የሰላቢ መተት የአይምሮ መተት የእድል የትዳር የእድል መተት የማህፀን መተት ከልከሌዎስ በፊልም የገባችሁ ሉሲፈር ሳጥናኤል የዝሙት መናፍስት የሌዝቢያን የግብረ ሰዶም መናፍስት ውስጥ ያደፋችሁ ምትታሰር ምትሸኝ በጸሎት ሰዓት ምትፈታተን የአየር አጋንንት ጉልበት ምትይዝ በስግደት ሰዓት ልብ ላይ ተቀምጠ ልብ የምታፍን በስላሴ ስም ምትታሰር ምትሽኝ ወደዚህ ትመጣላችሁ። እሺ ወለተ ገብርኤል ጋር አለ ማን ነው? እሺ ጠቋር መተት ሌላስ? የአውደ ነገስት መንፈስ አለ። እንዴት ገባ አንተ? የአውደ ነገስት መንፈስ መተት ሆነ ተልከህ ነው ወይስ አስነብባ ነው? አስነብበህ ነው የገባው? አጽፌ ነው መጽሐፍ አስደግሜያለሁ። ያለም አቀፍ የአውደ ነገስት መንፈስ መጽሐፍ አለኝ። እሺ ሰራዊታችሁን ሰብስቡና አውጡ ቶሎ ቶሎ ቶ እሺ አይነ ጥላም አለኝ። የአረብ መተትም አለኝ። ቶሎ ቶ ሰራዊታችሁን ሰብስቡ ቶሎ ቶ ያለትም አለኝ። እሺ ሰራዊታችሁን ሰብስቡ ፈጠን። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ ውጡ ቶሎ ውጡ። ቃልቻ ሁላችን ሰብስበናል። የቃልቻ የደብተራ ጥላ ወጊ ውጡ። ከኩላሊቷም ተነስ ከማጸኗ ከኩላሊቷ ሁላ ሰውነት አወጡ። ቶሎ ውጡ። ሰብስብ በሽታን አንሳ። ከልቧ ላይ ተነስ። ታቋር ተነስ
አንሳኝ። እሺ እሺ ሰራዊትን ሰብስብ ቶሎ። እሺ እሺ። ሰላም አንበሳው ለኪ የሙስሊም እንዘንሰግድ በላ ብለኪ እሺ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንታና ምኪ ወያቄ ማቡኪ ማህበረ ነዮም ድንግል ባርኪ ቅድስት ድንግል ማርያም ታቃጥለ ቶሎጣ። ሰራዊትን ሰብስብ እሺ። የአንበሳ የሙስሊም ዛር እሺ ፈጠን ቶሎጣ። እሺ ሻምበሰው ውጣ። የሙስሊም ዛር እሺ 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 እሺ። የዝሙት መንፈስ የጠቋሪ ዝሙት እሺ ውጡ። ሰራዊታችሁን ሰብስቡ እሺ እሺ። ተነስተን ቶሎጡ። ሁላችን ኦ ሰብስበናል። ፍቅር ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰመ ቢዘ ሱራፌል ዘምሩሳ ርዑስ ወዘም ልዑል ልዑል ጊዜ ጸዋጉከ ቅረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ቶሎጡ። ማህበር በትን አለን። እሺ ሰብስበናል። ማህበር በትን አዎ ሰራዊት በተሳበር ላይ ሰብስቡ። ጥላችን በጥቁር ውሻ ተደግመን ሰብስብ። ሰራዊትን ሰብስብ ቶሎጡ። ቶሎጡ ፈጠን። ሰራዊታችሁን ሰብስቡ። አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ቶሎጡ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕት ለመልከ ጼዴቅ ከመ ትባርከን በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀላችሁ። ቶሎጡ ፈጠን። ሰብስብ። ግንባር ላይ ውጡ። ግንባር ላይ ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም አይ ሰማት እኮ ነው የያዘኝ። በአብ ቶሎ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በአባቷ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአኩ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአኩ በቅዱስ ገብርኤል በአባቷ ስም በሊቀ መልአክ በቅዱስ ሩፋኤል ስም ወይ በቅዱስ በሊቀ መልአኩ በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም የእሷ የቤተሰቦቿ ከማህበሩ ተነስተን ከመላ ሰውነቷ ሰብስበን ከመላ ሰውነቷ ከእሷ ከቤተሰቦቿ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሙዳዛ ሰማይና ምድርም በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር የፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ቅድስት ድንግል ማርያም በሰዓት መቀነት አንቃ ስራታችን ታጽናብን። እናቷ ቅድስት ድንግል ማርያም ተበቅለናለች እኮ እንትን ቆሻሻ በሰዓት መቀነት አንቃ ስራታችን ታጽናብን። በሰዓት መቀነት ስራታችን ታጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም 7 ሚሊዮን እንሰግዳለን። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ 7 ሚሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ እንሰራም። ደክሞናል። ልብ መልሱ፣ መልሱ፣ ልብ መልስ። እግዚአብሔር ይስጥልኝ። እሺ እህት ዓለምዬ እንዴት ነው መንፈሳዊ ሕይወት? የበረታሽ ነው ወይ? እግዚአብሔር ምስኪና ወይ ይገባኛል። ምን አዲስ ነገር አለ? ያው ሁሉ ነገር ያው ያሳየኛል። በተለይ ይሄ 2 ቀን ጭራሽ ከሰማዕቱ ቅዱስ ጊዮርጊስ ያለፈው ወደዚህ በጣም አልተኛሁም። ያው 10 በኩራት ማውጥቼ እንትን ላንተም ልኬ ነበርና በቃ መላክ አልቻልኩም። እጄ ቁልፍ አድርጎ ጥላ ወዲህ የተላከ መሬት ላይ ያስተኛኝ ነውና ያው በህልሜም ያሳየኛል። ወጣን ሄድን አለን እያለ እየመጣ እየሄደ ነው እና ያው አዲስ እየተላከ ነው። ግን እግዚአብሔር ይመስገን እንዳጠሪ ይገባኛል። አይዞሽ እህት ዓለምዬ፣ አይዞሽ፣ በርቺ፣ ጠንክሪ። የአጋንንት ሰራዊት ቢያይልም የማታ ማታ ግን ድሉ የክርስቲያን ነው። አይዞሽ፣ በርቺ። እሺ እግዚአብሔር ይስጥልኝ ማለት ጠንክሪ። እሺ ሌላ የምትታሰር የምትሸኝ ውስጥ ያደፈትክ አንተ
ደብተራ እድሳት ነኝ። የእድሳት ደብተራ መንፈስ። እሺ ሌላስ ማን አለ? ቡዳ የቡዳ መንፈስ። የእድሳት ደብተራ ምን አድርግ ተብለህ ነው የታደስከው? ምን አድርግ ተብለህ ነው የታደስከው? ልገላት እንድትሞት ነው የምፈልገው። ግደል ተብለህ ነው የተላከው? እሺ የእድሳት ደብተራ ግደል ተብለህ ነው የተላከው። ሌላስ? የዛርም አለው። የዛር መንፈስ አለው። የእድሳት ደብተራ የዛር መንፈስ። ሌላስ? የዝሙት መንፈስ ከስልክ ስክሪን የገባው የዝሙት መንፈስ። ሌላስ? በቃ ታስሬ ያለው ሌሎቹ። እሺ የእድሳት ደብተራ ምን አድርግ ተብዬ ነው አልክ? ምን አድርግ ተብለህ ነው? ተፈታተነች። ግደል ተብለህ የተላከው? መንገዴ ላይ ቆመች። ምክንያቱስ ለምንድን ነው እንድትሞት የተፈለገው? በቃ ቤተሰቦቿን ልታስመልጠኝ ነው። እኔ በእነሱ ነው የምተዳደረው። እሺ ሌላስ ማን አለ? ቡዳ። ቡዳ ዛር ነው? ቡዳ አይነት ነው? ቡዳ ዛር ነኝ። የቡዳ ዛር መንፈስ። አንተስ ምንድን ነው ስራ? እድላቸውን ዝግትግት ነው የማደርገው። የሁሉንም እድል ነው የምትዘጋው? አዎ መተቱን የሚያስመተትኩት እኔ ነኝ። ያስቀበርኩትም እኔ ነኝ። እቺ ደግሞ ልታወጣ ነው። ለዛ ነው መተቱን የሚያስቀበርከው አንተ ነህ። ቡዳ ዛሩ መተቱን የሚያስቀበርከው አንተ ነህ። አዎ ቦታው ብቻ ነው እንጂ የቀራት እኮ የተቀበረውን አይታለኝ። በድሞ ቦታውን ብቻ ነው ነው ምን እንዳስቀበርከው አውቃለች። በነገራችን ላይ እህት ወንድሞቼ የቡዳ ዛር መንፈስ ካለ ቡዳ ዛር ቤተሰቡን ሁሉ ነው የሚበላው። ቤተሰቡን ሁሉ ይበላል። ከዛ በኋላ ልጆቹ በየሄዱበት ሁሉ እንቅፋት ይገጥማቸዋል ማለት ነው። ለምሳሌ ቡዳ ዛር መንፈስ እናት ላይ ካለ ከሷ የሚወለደውን ከእናት ልጅ የሚወለደውን ልጆች በሙሉ ተቆጣጥሮ ይዛል። ከዛ በኋላ ልጆቹ በየሄዱበት ሁሉ ሰላምና እረፍት ያጣሉ ማለት ነው። ሲመረቁ ሁሉ በተለይ ወላጅ ልጅን የሚመርቅ ከሆነ አጋንንቱ ደግሞ ልጅ የተመረቀውን ተቃራኒውን ነው የሚያኖረው። ስለዚህ አንዱ መንፈስ ቡዳ ዛሩ መንፈስ ቤተሰቡን በሙሉ ተቆጣጥሮ ሲይዝ የሚያሳይ ባህሪ ነው። እሺ በነገራችን ላይ እህት ወንድሞች ከዚህ በፊት ደጋግሜ የነገርኳችሁ ነገር ምንድን ነው? ቡዳ ዛር መንፈስ ቤተሰብን ሙሉ ለሙሉ ተቆጣጥሮ ከያዘ በተለይ ቡዳ ዛር ዛሩኑ አብሮ ከተወለደ ምንድን ነው የሚያደርገው? ለመተት ሁሉ መሰረት ይሆናል። መተት ለሚላክብን ሁሉ ይሄው ራሱ ቡዳ ዛር መሰረት ሆኖ ቁጭ ይላል እና ከዛ አንጻር ነው። ስለዚህ ምንጊዜ ማንም ሰው መተት አለብኝ ተደርጎብኛል ከማለቱ በፊት ዛር መንፈስ እሱ ጋር እንዳለ መፈተሽ መቻል አለበት። ቶሎ ጣም ቡዳ ዛር ቶሎ ሰራዊት ተሰብስብ። ሰራዊት ተሰብስብ ቶሎ ጣ። አንድ መንፈስ እንዳይቀር በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ጣ። ሌሎቹን ትተውልኝ። አዎ ንስሐ ግቡ ምናምን እያለች ንስሐ ግቡ እያለች ጠለችኛው። እህቷን ልታስገባት ነበር። ጫፍ ላይ አድርሻ ፈረስኩት። ንስሐ ንስሐ ልታስገባ ብላ ነው። እሺ ስለዚህ አንተ ምን አድርጋ ፈረስክ? ምን አድርጋ ፈረስክ አንተ? አሁን ይሄንን ስትናገር ምን ይሉሻል? ካህናቶቹ ያውቁሻል። ምን ይሉሻል? አሁን በውስጧ ነው እንደዛ የምትለው። አሁን የኔን ኃጢአት ስትናገሪ ምን ይሉሻል ካህናት ትላለህ? አዎ እሺ እገባለሁ ብላት ነበረ። እሺ ካህናቶቹ ይታዝቡሻል፣ እዚህ እንዳትገቢ ራቅ ብለሽ ግቢ አልኳት። ይሄን ነገር ለሷ እንደዛ እንዲህ የሚል ሀሳብ እየመጣብኝ ነው ብላ አላማከረቻትም? እህቷ አማክራታለች። ምን አለች? አማክራታለች። ኃይለ ሚካኤልን አማክሪ አለቻት። ኃይለ ሚካኤል ደግሞ
እዛው ሌላ ተሳፍረሽ ሂጂና ሌላ ቦታ ግቢ ያላት። እሷ ደግሞ ያንን የማላውቀውን ካን በአካል አላገኝም በስልክ ብቻ ነው አለች። በስልክ ደግሞ አይቻልም ማለት አይደለም። ኬሩ አንተ ተስለፍልኝ አሁን መፍትሄ ብለህ ታመጣ ነው። እግዚአብሔር ይገጽ። በነገራችን ላይ ወንድሞቼ የአጋንንት አንዱ ትልቁ ስልቱ ንስሐ ኃጢአት ሲያሰራን ይገፋፋናል። ኃጢአት ሲያሰራን ምን ያደርገናል? ይገፋፋናል። ለኑዛዜ ደግሞ ያስፈራራናል። የአጋንንቱ አንዱ ትልቁ ችሎታዬ ነው። ኃጢአት ስንሰራ እኮ በጣም አጸያፊ ኃጢአት ስንሰራ ምንም በቃ ስራ ምን ችግር አለ? ወይም ደግሞ ይኸው እስቲ እዩ ያሰኛል። ከዛ በኋላ ያደፋፍርና ኃጢአት ውስጥ እልም አልጎ ያስገባህና ከዛ ልክ ልትናዘዝ ስትል አንተ አታፍሪም? አሁን ቄሱ ምን ይልሻል? ካህኑ ምን ይልሃል? እስቲ አሁን እንደዚህ ስትናገር እንዲህ ብለህ በቃ ያ ካህን ለአንተ ወይም ለአንቺ በቃ ሌላ አመለካከት ነው የሚኖረው። ይንቅሻል ባየሽ ቁጥር። ደግሞ ለሰው ቢናገረሽ ብሽ እኮ ተዋረድክ እንዲህ ያለ ያሳስባል። ከዛ ምን ይሻላል ሲባል ሌላ ካህን ወይ ከቻለ በቃ አትናዘዘው ይላል። እንዳትናዘዘው ያስቀራል። ካልሆነ ደግሞ ሌላ የማያውቅ ካህን ስታገኝ ትናዘዛል ይላል። የማያውቅ ስለአንተ ታሪክ የማያውቅ ካህን ስታገኝ ትናዘዛለህ። እንዲህ ያለ ነው ንስሐ እንዳንገባ የሚያስቀረው። በተለይ ለንስሐ ጥሩ ካህን ምቹ ጊዜና ቦታ እያሳጣ ካህኑ ላይ ትንሽ ክፍተት ካገኘን ይሄማ ኃጢአቴን ይናገርብኛል እያልን እየፈራ እንድንኖር ያደርገናል። ግን ወንድሞች እስቲ በአንድ ካህን ፊት ማፈር ይሻላል በኋላ በእልፍ አላፋት መላእክት ፊት ማፈር ይሻላል? ንገሩኝ እስቲ የትኛው ይሻላል? በአንድ ካህን ፊት ማፈር። በአንድ ካህን ፊት ማፈር ይሻላል። በአንድ ካህን ፊት አፍረን በኋላ በእልፍ አላፋት መላእክት ፊት ኃጢአታችን ተደምስሶ በነፃነት ብንቆም ይሻላል። ግን አሁን ዛሬ በአንድ ካህን ፊት ካላፈርክ፣ በአንድ ካህን ፊት አፍረሽ ኃጢአትሽን ካላስወገድሽ በኋላ ግን በእልፍ አላፋት መላእክት ፊት ልታፍሪ ነው። ምን ልትል ነው? በኋላ ኃጢአት በፊት ተጽፎ ታያቸዋለህ ይላል እኮ መጽሐፍ ቅዱስ መጽሐፈ መቃብያን 3 ላይ ያን ጊዜ ኃጢአት በፊት ተጽፎ ታያቸዋለህ፣ ታፍራለህ፣ በዚህ ዓለም የሰራውንም ስራ ሁሉ ታደንቃለህ ይላል። እንደውም መጽሐፈ ዕዝራ ሱቱኤል መጽሐፈ መቃብያን ካለ 15 ቁጥር 1 ላይ ያኔ የኃጥአን ስራቸው ይገለጣል ይላል። የሚከራከራቸውም ሳይኖር ያ እነሱ በሰሩት ኃጢአታቸው እንደሚፈረድባቸው ያውቃሉ ይላል። ስለዚህ ወንድሜ እህቴ አፍረሽ ኃጢአትሽን ደብቀሽ በኋላ በእልፍ አላፋት መላእክት በጻድቃን ሰማዕታት ፊት ከምታፍሪ ይልቅ አሁን ብታፍር ይሻላል። እኔ እኮ ያኔ ባለፈው የሆነ መጽሐፍ እየነገርኳቸው ነበር። የሆነ ታሪክ አንድ መነኩሴ ልጁ ማናት እናቱ ናት እማዬ ካልመነኮስኩኝ ብሎ ግድ አላት። ልጄ አይሆንም ስትለው መነኮሳለሁ እማዬ ብየው አላት። ከዛ መነኮሰ ከአቅሟ በላይ ሆኖ ከዛ በምንኩስና ህይወት ውስጥ እየኖረ እያለ ድንገት በሞት ተነጥቆ ተወሰደ። ምክንያቱም ኃጢአት እየሰራ ነበረ። ምንም እንኳን ቢመነኩስ በጽድቅ ህይወት እየተመላለሰ አልነበረም። ከዛ ድንገት በሞት ተነጥቆ ሲሄድ እናቱ አየችው በኃጢአቱ ሲሰቃይ ሲኦል ውስጥ። ሞተ ስላችሁ እንደዚህ ጭራሽ መሞት ሳይሆን እግዚአብሔር አምላክ ነፍሱን ወሰደው ለጊዜው የስቃይን ቦታ ሊያሳየው ማለት ነው። ከዛ በኋላ የስቃይን ቦታ ማየት ጀመረ። ምን አለችው እናት? እንዴ ልጄ አንተም እዚሁ ሲኦል ገባ ካለችው፣ ምን ነው እመነኩሳለሁ ካልመነኮስኩኝ ነፍሴ ማዳን እፈልጋለሁ ስትለኝ አልነበረ? እንዴት እዚህ ስቃይ ቦታ ውስጥ ተጣልክ አለችው። የዚህን ሰዓት ልጅየው አፈረ፣ አንገቱን ደፋ። ከዛ እግዚአብሔር አምላክ ነፍሱን ወደ ስጋው መለሰ። ከዛ ከዓይኖቹ እንባ ማውረድ ጀመረ። ምን ሆነ ነው የምታለቅሰው ተብሎ ሲጠየቅ እናቴ ነገረችኝን ነገር ካላስታወስኩኝ አሁን ወዮልኝ እያለ እንባውን እያወረደ ጽኑ የሆነ ተጋድሎ መጋደል ጀመረ ማለት ነው። እና ምን ልላችሁ ፈልጌ ነው ወንድሞች፣ በኋላ ታፍርበታለህ። ዛሬ በአንድ ካህን ፊት ኃጢአትን ተናዘ ካላፈርክ በኋላ በዕለተ ምጽአት ማፈር የማይቀር ነው። ማፈር ብቻ አይደለም ታለቅሳለህም ጭምር። የምታለቅሰው ልቅሶ ደግሞ የማይረባ ጸጸትና ሐዘን ነው። ስለዚህ ወንድሞች አሁን ማፈር ይሻላል። ንስሐ ሲገባ ማፈር ነፍስ በኃጢአት ለመውደቋ የምትሸከመው ግድ የሆነ ቅጣት ነው። ነፍስ በኃጢአት ለመውደቋ የምትሸከመው ግድ የሆነ ቅጣት ነው። ስለዚህ ወንድሞቼ
ዲያብሎስ እንዲህ አይነት ሲስተም እየተጠቀመ ሰዎችን ንስሐ እንዳይገቡ ስለሚያግድ እኛም በዚህ ወጥመድ ውስጥ እንዳንያዝ ለማለት ፈልጌ ነው። እህቷን ልክ እንደዚህ ንስሐ እንዳትገባ እንዳስቀራት ሁሉ ማለት ነው። ሰራዊት ሰብስበው ውጣ፣ ቶሎ አንተ ቶሎ ውጣ፣ ሰራዊትን ሰብስበው ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም አውጣት እንዴ? ወንድማችን አስወጥቷታል። እሺ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም ማይክን ክፈት፣ ክፈት፣ ማይክን ክፈት። ሰረኝ ቶሎ በል ሰረኝ፣ ተቃጥያለሁ። ሰራዊትን ሰብስብና አውጣ ቶሎ። ከመላ ሰውነቷ ከህይወቷ ውጣ፣ ቶሎ ውጣ። ቡዳዛ ከእህቷም ተነስ፣ ከእህቷም ተነስ፣ ፈጠን። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልደ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቁላችሁ። ቶሎ ውጡ፣ ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ውይ ቶሎ በል። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በአስራ ሁለቱ ስም ሊቀ መልአክ ቅዱስ ሚካኤል ይበቀል። በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሰውነታቸው ከህይወቷ ወጥተን ከህይወታቸው ወጥተን ከስራቸው ከእድላቸው ወጥተን በሽታችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እህት ዓለምዬ በርቺ እሺ። ይሰማል? ወለተ አማኑኤል በደንብ በርቺ። ደግሞ በጣም ጥሩ ነገር ነው እየሰራሽ ያለሽው። ያ ምንድን ነው? ሰውን ወደ ንስሐ ህይወት መጥራት። በእውነት ይሄ ታላቅ ነገር ነው። እሺ እንደ ቀላል አትመልከችው። ጠላትሽ የሚዋጋሽ የሚፈታተንሽ ለምን መሰለሽ? አንቺ ጥሩ ስራ እየሰራሽ ነው። መጽሐፍ የአንድ ነፍስ መላው ዓለም ካላት ዋጋ እንደሚበልጥ ይናገራል። ቸሩ መድኃኔዓለም ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል ይላል። ይሄ የሚያሳየው የአንዲት ነፍስ ዋጋ መላው ዓለም ካላት ዋጋ እንደሚበልጥ ነው። እናም ደግሞ እህት ዓለምዬ መጽሐፍ ቅዱስ እንዲህ ይላል፣ ከእናንተ ማንም ከእውነት ቢስት አንዱን ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንደሚሸፍን ይወቅ ይላል። ስለዚህ አንድ ሰው ማዳን ቀላል እንዳይመስልሽ እህት ዓለምዬ። አንቺ እህትሽን እንደምንም ብለሽ ንስሐ ብታስገቢያት በእህትሽ አማካኝነት እልፍ አእላፋት መላእክት ደስ ይላቸዋል። መጽሐፍ ቅዱስ እንዲህ ይላል ሉቃስ ወንጌል 15:7 ላይ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ ይደረጋል ይላል። በሰማይ ምን ይደረጋል? ንገረኝ እስቲ። በሰማይ እየሰማሽን ነው አይደለ? በሰማይ ታላቅ ደስታ። ስለዚህ አሁን አንቺ እህትሽ ንስሐ ብትገባ እልፍ አእላፋት መላእክት በሰማይ እልል ይላሉ፣ ደስ ይላቸዋል። አንዲት ነፍስ ከሲኦል ወጣች ይላሉ።
አንድ ነፍስ ከሲኦል ዳነ። በጣም ነው ደስ የሚላቸው አንድ ሰው ንስሐ ሲገባ። አስቢ፣ ይሄ በጣም የሚገርም ነው። ስለዚህ ታለምዬ እኛም ሌሎችንም ንስሐ እያስገባን እኛም ንስሐ እየገባን በመንፈሳዊ ሕይወት ልንኖር ይገባል። ዲያብሎስ ንስሐ ሰው ሲገባ በቃ የዛን ሰዓት ይረታል። ለምን መሰላችሁ? ለምሳሌ አንድ ሰው 10 ምናምን ዓመት ኃጢአት እየሰራ ቢኖር በ10 ዓመት ሙሉ የገነባውን ኃጢአት ታዲያ ቆይቶ ግን አንድ ቀን ንስሐ ቢገባበት 10 ዓመት ሙሉ ኃጢአት ሲያሰራውን የነበረውን በአንድ ቀን እየደመሰሰበት ነው። ስለዚህ ዲያብሎስ በጣም ከምንም በላይ ሰው ንስሐ ሲገባ እጅግ በጣም የሚጠላው ያኔ ነው። በቃ ንስሐ ሲገባ ያኔ በጣም ይደነግጣል፣ ክፉኛ ተስፋ ይቆርጣል ማለት ነው። ለዛ ነው ብዙ ጊዜ ወንድሞች አሁንም ንስሐ ገብተህ አሁንም ኃጢአት የምትወድቀው፣ አሁንም ኃጢአት ትሰራለህ፣ አሁንም ትወድቃለህ፣ ንስሐ ትገባለህ። ለምን ይመስላችኋል? ተስፋ ሊያስቆርጥ እኮ ነው። ስለዚህ ንስሐ እንደ መግባት ዲያብሎስን የሚያስደነግጠው ምንም ነገር የለም። ምንም ነገር ንስሐ እንደ መግባት ዲያብሎስን የሚያስደነግጠው ምንም ነገር የለም። ስለዚህ እህት አለምዬ በርቺ፣ ጠንክሪ። ትልቅ ስራ ነው እየሰራሽ ያለሽው። ነብዩ ዳንኤል ትንቢት ላይ እንደዚህ የሚል ቃል አለ። ብዙ ሰዎችን ወደ ጽድቅ ወደ ንስሐ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። እንደምን ይደምቃሉ? መልሽልኝ እስቲ። እንደምን ይደምቃሉ? እንደ ከዋክብት ለዘላለም ይደምቃሉ ይላል። ስለዚህ አንቺ እህትሽን ዛሬ ጀምረሻል። እንደምንም እየጸለሽላት ስመ ክርስትናዋን እጅሽ ላይ ይጻፍ፣ በመድኃኒዓለም ፊት እያለቀሽ ጌታዬ እባክህን እህቴን ለንስሐ ሕይወት አብቃልኝ ብለሽ እየተማጸንሽ በቃልም እየገጸሽ እያስተማርሻት እንደዚህ እያደረግሽ መታገል መቻል አለብሽ። እሺ አጋንንቱን አቃቂር እንድታወጣ የሚያደርጋት እና ይሄን ይመስላል። በተረፈ በርቺ። ሌሎቻችሁም እህቶቼ ወንድሞቼ፣ አሜን። ሌሎቻችሁም እህቶቼ ወንድሞቼ ቤተሰቦቻችሁን ንስሐ ለማስገባት የምትታገሉ ወደ መንፈሳዊ ሕይወት የምትጠሩት ወንድሞች እናንተም በርቱ፣ ጠንክሩ፣ ታተርፉበታላችሁ። ከመድኃኒዓለም ትልቅ ዋጋ ታገኙበታላችሁ ለማለት ያክል ነው። እሺ ሌላ የምትሸኝ እሺ እህተ ማርያም ጋር አለ። እህተ ማርያም ጋር አለ። አንተ እህተ ማርያም ጋር አለ። ማነው የምትታሰረው? የደብተራ መተት ነው። የደብተራ መተት ምን አክ ተብለን የተላከው? አንከራታቸው በሰው ሀገር ተብለን አንከራታቸው በሰው ሀገር። ምን አድርገው ነው እንዲንከራተቱ የተፈረደባቸው? አባታቸው በእናቷ ልብስ ነው የገባ ነው። በእናቷ ልብስ። ለምንድን ነው እንዲንከራተቱ የተፈለገበት ምክንያት? በቃ ከተተከተ ብሎ ቀን እንዳይሞላላቸው ምቀኝነት ነው። አዎ አባታቸው እኮ አንተ ማነው? የደብተራ መተት ነው። የደብተራ መተት አባታቸው። ቆይ የደብተራ መተት እንዲመትትባቸው ያደረገው ማን ነው? እሱ ጋር ሄዶ ወይም ደግሞ ሰዎቹ ጋር ሄዶ በምቀኝነት አስነስቶ እንዲመተቱ ያስደረገው ማን ነው? እኮ ማን ነው ሄዶ ከነሱ ወደ ሌላው ወደ ደብተራው የሄደ ሰው አለ? መተት አለ? መተት ወይም ደግሞ የዛር መንፈስ አለ? የዛር መንፈስ አለ ውስጡ ያደፈጣቸው የዛር መናፍስት ማን ናቸው ያላችሁት? ተናገሩ። የዛር መናፍስት ደብተራ አይነጥላ የዛር መንፈስ አይነጥላ። ሌላስ? ደብተራ ዛር ሆነ ማን ያለው የዛር መንፈስ? ዛሩ ማን እኛ ሲመለክልን የቆየ እኮ ሲመለክል ቆየው ማን ነው? ሲመለክላቸው ቆያችሁ እነማን ናችሁ? ተናገር። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ
አጋዕዝተ ዓለም ቅድስት ሥላሴ በቀሏቸው። ልጄን ጠብቅልን እየተባልን ስንመለክ የኖርን ማን ነው ልጄን ጠብቅልኝ እየተባልክ ስትመለክ የነበርከው? ማነህ? ተናገር። ማነህ? ዛር የምን መንፈስ ዛር እኮ ዛር ሆነ? ማነህ? ጣቋር አዳልሙቲ የጨሌ መንፈስ ማነህ? ተናገር፣ ራስን ግለጽ። የጨሌ መንፈስ እሺ፣ የጨሌ መንፈስ። ሌላስ ማን ነው? ዛሩ ማን ነው? ሌላ ጨሌ፣ ሌላስ? እሺ፣ የጨሌ መንፈስ ምን ነበር ስታደርግ የነበረው? ተናገር። ምን ስትሰራ ነበር? በቃ አባታቸው በድላቸው ግብት የታባታቸው አይምሯቸውን ዝግት አይምሮ ዘጋ። እሺ፣ ሌላስ ምን አደረግ? ዛሩ ጨሌው የታባታቸው እንደማላቸው እናደርጋቸው። እኛ ጠብቅ ብለን እንገባለን። የታባታቸው ጠብቅ ተብለህ ትገባለህ። ግን አንደኛ ምንድን ነው የምታደርገው? አይምሮ ዘጋ። ሌላስ ምን አደረግ? አይምሯቸውን ዝግት የአይምሯ ላይ ቁጭ የታባቷ። ሌላስ ምን አደረግ? በቃ ከሰው አናስማማት። ከሰው አታስማማም። እሺ፣ ከሰው አታስማማም። ሁለት ሌላስ ምን አደረክ? እስቲ አንደኛ ከሰው አታስማማም፣ ሁለተኛ አይምሮ ዘጋ፣ ሶስተኛ ምን አደረክ? እስቲ ተናገር። የጨሌ መንፈስ ሌላ ምንም አናደርግም። ተናገር። ተይዛል በአጋዕዝተ ዓለም በቅድስት ሥላሴ ስም። ትምህርት አናስቀምጣት። እቺ ታባታ ሰምአውን ቆርጥ የታባተ ሰምአውን ትምህርት አታስጀምርም። እሺ፣ ሌላስ? ሌላ ምንም የለም። ሰራ ሰማችሁ አይደለ ወንድሞች? ከዚህ በፊት ስለ ጨሌ መንፈስ አውርቻችሁ ነበረ። የጨሌ መንፈስ እንዲህ ነው ስራው የሚሰራው። ምን ያደርጋል? የጨሌ መንፈስ ያለባቸው ሰዎች ወንድሞች ልጆቹ ለገዛ ማን ነው ወላጆች የወለዷቸው ልጆች አንደኛ እንደ ባዳ ነው የሚመለከቱት። ልጆች ደግሞ ለገዛ ወላጆቻቸው ባዳ ይሆናሉ። ሌላስ? የጨሌ መንፈስ ያለበት ሰው ምን አይነት ምልክት ሊያሳይ ይችላል ከተባለ ሌላው ኑሯቸው ቤታቸው በረከት የለውም። ኑሯቸው ቤታቸው በረከት አልባ የሚያደርግ መንፈስ ነው የጨሌ መንፈስ ውስጥ ካደፈጠ ማለት ነው። ሌላስ ምን ያደርጋል? የጨሌ መንፈስ ሰዎች ጋር ካደፈጠ ሌላው ቢበሉ አይጣፍጣቸውም። ቢጠጡ አይረኩም። ምግብ አይስማማቸውም ባጭሩ ማለት ነው። ሌላስ? ንግግራቸው ሁልጊዜ በሰው ዘንድ አይጥምም። ምን አባህ አንተ ውሻ! እግዚአብሔር ይገስጽ። ንግግራቸው ምን ያደርጋል መሰላቸው? መራር ነው የሚያደርገው። የጨሌ መንፈስ ካደፈጠ ሰዎች ላይ ካለ ሲናገሩ ይመራል ቃላቸው። ንግግራቸውን መራር ያደርገዋል። የዚህን ሰዓት ሰዎቹ ከሰው ጋር መግባባት ያቀታቸዋል። በቃ ምንድነው ይሄ ሲናገር ንግግሩ ይመራልሳ? ምንድናት እቺ ንግግሯ ትመራለችሳ? ምንድነው? እንደዚህ አይነት የሆነ አስተያየት ይሰጣቸዋል ማለት ነው። አንዳንዶቹ እንደውም ተሸማቀው ምን ይላሉ መሰላችሁ? ውይ እኔ እኮ ስናገር በቃ ንግግሬ መራር ስለሆነ በሰው ዘንድ ተደማጭነት የለኝም ይላሉ ሰዎቹ። ተደማጭነት እኮ የለኝም ምክንያቱም ስናገር ለሰው ሬት ነው የሚላቸው ይላሉ። እና የጨሌ መንፈስ ካደፈጠ እንዲህ አይነት ባህሪ በሰዎች ላይ ልታዩ ትችላላችሁ ማለት ነው። ሌላስ ምን አይነት ምልክት ልታዩ ትችላላችሁ? የጨሌ መንፈስ ሰው ላይ ካደፈጠ ሌላው የጸጋቸውና ክብራቸው ይገፈፋል። ጨሌ መንፈስ ካለ የሰውን ጸጋና ክብር ገፎ በሰው ዘንድ ተንቀው ነው የሚኖሩት። እነኚህ ሰዎች ተንቀው እንዲኖሩ ያደርጋቸዋል። ለምን? መንፈሱ ጸጋቸውና ክብራቸውን ስለገፈፈ ማለት ነው። ሌላውስ የጨሌ መንፈስ ካደፈጠ ሰው ላይ ምን አይነት ምልክት ሊያሳይ ይችላል ካላችሁ፣ አሁንም ጨሌ ሰው ላይ ካደፈጠ ሰዎቹ መቃብር ላይ የሚጥልበት ጊዜ አለ። መንፈሱ ራሱ ማለት ነው። መቃብር ቀብር ላይ ያስቀብሩ ሲሄዱ መቃብር ላይ ይጥላቸዋል። ይሄ እንዲህ አይነት ባህሪ የሚያሳየው ማን ነው? በብዛት የጨሌ መንፈስ ነው። የጨሌ መንፈስ መቃብር ላይ እንዲጥላቸው ያደርጋቸዋል። ሌላስ ተልባና የፍየል ስጋ እንዳይስማማቸው ያደርጋል። ምን እንዳይስማማቸው ንገሩኝ እስቲ። ምን አልኳችሁ? እየሰማችሁኝ ከሆነ ምን እንዳይስማማቸው ያደርጋል?
በትክክል ተልባና አንዳንዶች እኔ እኮ ተልባ አይመቸኝም፣ ተልባ ስበላ ያመኛል፣ እኔ የፍየል ስጋ አይመቸኝም፣ የፍየል ስጋና ተልባ ለኔ በአይኔ እንዳየው እንኳን አልፈልግም ይላሉ። እና መንፈሱ ስለሚመርጥ ነው ምግብ ይመርጣል። አንዳንድ መናፍስት በነገራችን ላይ ምግብ ይመርጣሉ እኮ። ሰው ለምን ይመስላችኋል ይሄ ምግብ አይመቸኝም ይሄ ምግብ ይመቸኛል የሚሉት? እንደው ተፈጥሮ ይመስላችኋል? እንደዛ ብላችሁ ነው የምታስቡት ወንድሞች? እንደዛ ብላችሁ ነው የምታስቡት? ብዙዎቻችን ምግብ እንመርጣለን አንመርጥም? ይመርጣል ከኛ ውስጥ ንገሩኝ እስቲ። አትመርጡም ምግብ? አንዳንዱ እንጀራ አይስማማኝም ይላል፣ አንዳንዱ ዳቦ አይስማማኝም ይላል፣ አንዳንዱ ወተት አይስማማኝም ይላል፣ አንዳንዱ ደግሞ እንዲህ አይነት ነገር በቃ ምስር ነገር በቃ እኔ አይስማማኝም ይላል። ምስር ነገር መብላት በርበሬ ያለው ነገር እኔ መብላት አልወድም ይላል። በቃ እንዲህ አይነት በቃ ምግብ ይመርጣል ማለት ነው። ግን ምግብ የሚመርጡት ከምን አንፃር ነው? መናፍስቱ ምግብ ይመርጣሉ ውስጥ አድፍጠው ማለት ነው። መናፍስቱ ውስጥ አድፍጠው ምን ይመርጣሉ? ምግብ ይመርጣሉ። ስለዚህ ያ ሰው የፈለገው መብላት አይችልም። መንፈሱ የፈቀደለትን ብቻ ነው የሚመገበው ማለት ነው። ልክ እንደ ጨሌ መንፈስ። አሁን ጨሌ መንፈስ ልክ እንዳልኳችሁ ምን ይመርጣል? ተልባ፣ የፍየል ስጋ አንዳንዴ አያስበላም፣ አንዳንዴ አያስበላም ተልባና የፍየል ስጋ። ሌላስ ምን አይነት ባህሪ ሊያሳይ ይችላል የጨሌ መንፈስ ያለበት ሰው ከተባለ የጨሌ መንፈስ ያለበት ሰው ትምህርት አይገባውም። ትምህርት አይገባውም። ለምን? መንፈሱ አይምሮ ይደፍናል፣ አይምሮ ይዘጋል። አሁን እህታችን ጋር የሰማችሁት ይሄንን ነው። እህታችን ጋር ምን አደረኩ ሲል ነው የሰማችሁት? ንገሩኝ እስቲ። ምን አደረኩ ሲል ነው የሰማችሁት? ቤት ደግሞ ማለት ነው መረቅ ብቻ ነው የሚያስጠጣው እንጂ ጭራሽ ስጋ አይበሉ። መረቁን ብቻ ነው የሚጠጡት። እና እህት ወንድሞች አሁን ምን ነበረ አደረኳት ሲል የሰማችሁት? ሰምታችኋል አይደል? አይምሯቸው ምን አደረኩ? ዘጋውኝ አለ። እና አይምሮ ይዘጋል። ምን? የጨሌ መንፈስ አይምሮ ይዘጋል። ሰዎቹ ትምህርት አይገባቸውም። ሁለተኛ ደግሞ ስራ መስራት አይወዱም። ትምህርትም እንዳይገባቸው ያደርጋል። ስራ መስራትም እንዳይወዱ ያደርጋቸዋል። ይሄ የጨሌ መንፈስ ያለበት ሰው ከሚያሳያቸው ባህሪዎች መካከል ዋናዎቹ ናቸው ማለት ነው። ስለዚህ እንዲህ አይነት ባህሪ ስታዩ እና እኛ ምንድነው መፈተሽ አለብን? እኔ ጋር እንዲህ አይነት ባህሪ አለ እንዴ ብለን መፈተሽ አለብን። ራስን ፈትሽ ሲባል ሰው እንዲህ አይነት ባህሪ አሁን ከተነገሩት ንግግሮች መካከል እኔ ጋር ይሄ ጸባይ አለ እንዴ? ጸባይ ካለ ፈትሽ አለ። አይምራቸው ድፍን የሰሙት እንዳይዙት የእግዚአብሔር ቃል እንዳይገባቸው እግዚአብሔር ይገስጽ እና ልትፈትሹ ያስፈልጋል ወንድሞች። እንዲህ አይነት ጸባይ ካለ አጅሬ አድፍጠዋል ማለት ነው። ንፋስ ዛፍ ሲያንቀሳቅስ እንደሚታወቅ ሁሉ ክፉ መንፈስም ክፉ ስራ ሲሰራ እንዲህ አይነት በዚህ ምልክቱ በክፉ ተግባሩ መኖሩና ለመኖሩ ይታወቃል ማለት ነው። እና ይሄን ይመስላል። አንተ ቶሎታውን ማይክን ክፈት፣ ሰብስብ። ማርያም ጋር አለ የጨሌ መንፈስ ቶሎታ ከአእምሮ አውጣውን። የደፈንከውን አእምሮዋን ክፈት፣ የደፈንከውን አእምሮአቸውን ክፈት። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎታ ሰራዊትን ሰብስብ፣ ቶሎታ ከመላ ሰውነቷ አውጣ። እሺ የደብተራ መተትም ውጣ። ሰራዊትን ሰብስብ። ሌላ ይቀር መንፈስ ማን አለ? የቀረ ማን አለ? ሌላ የምን መንፈስ? የሴትና የወንድ አይነ ጥላ መንፈስ። እሺ እናንተስ ምን ስታረጉ ነበር? ስራችሁ ምንድነው? ተናገሩ እስቲ። የወንድ አይነ ጥላ ከወንድ ጋር ወንድ አታወራም። ቦታ ታወራ ነበር። እሺ ቡልክ የታባቱ አሁንማ ቡልክ ነው የምናስደርጋት። ከወንድ ጋር እንድታወራ ነው ወይስ እንዳታወራ? ወንድ አይነ ጥላው አታወራም። የታባቷ ቡልክ ወንድ አይነ ጥላው እንዳታወራ ነው የምታደርገው። ሴት አይነ ጥላዋስ ምንድነው የምታደርገው? ሴት አይነ ጥላው ከጓደኞቿ አታወራ። አናስመምጥም ከጓደኞቿ ጋር እንዳትስማማ። እሺ
ሌላስ ምንድነው የምታደርጉት? አይነ ጥላዎች ሁለታችሁ ምንድነው የምትሰሩት ከዚህ ውጪ? ሌላ ምንም አናደርግ። እሺ ተመልከቱት ወንድሞች፣ እዚህ ጋር ደግሞ ሰው ላይ ሁለት አይነት መናፍስት ሊያደፍጡ ይችላሉ። ስንት አይነት አልኳቸው? ስንት አይነት? ሁለት አይነት መንፈስ። ወንድ መስሎም ሊገባ ይችላል፣ ሴት። በነገራችን ላይ መንፈስ ጾታ አለው እንደ የሚል ጥያቄ ሊፈጠርባችሁ ይችላል። እዚህ ጋር ጾታ አለው እንዴ? መንፈስ የለውም። መንፈስ ጾታ የለውም። በነገራችን ላይ አለው እንዴ? አለው? ንገሩኝ እስቲ እናንተኑ መልሼ ልጠይቅ። አለው እንዴ? አጋንንት ጾታ አለው እንዴ? የለም። ወደ ሴት ሲላክ ወንድ ሆነ ይላካል። ወንድ ሲላክ ደግሞ ያው ተስማምቶ ነው የሚለካከው። ወደ ወንድ ሲላክ ሴት ሆነ ይሄዳል፣ ወደ ሴት ሲላክ ደግሞ ወንድ ሆነ ይሄዳል ማለት ነው። በትክክል። ስለዚህ የሴትን አራያ ይዞ ይገባል ማለት ነው ባጭሩ። የሴትን አራያ የወንድን አራያ ይዞ ገባ እንጂ አጋንንት ጾታ የለውም፣ ግን አራያውን ይለውጣል። አራያ በነገራችን ላይ አፈጣጠሩ እንደ መላእክት አይደለም። መላእክት አራያቸውን ለውጠው እኮ በሚፈልጉት አራያ መገለጥ ይችላሉ። በሚፈልጉት። አጋንንትም ልክ እንደዛው መንፈስ ስላይደለ፣ አጋንንት መንፈስ እኮ ነው። የሆነ የሚጨበጥ የሚዳሰስ የሚያዝ አካል የለውም፣ ግን አራያውን ለውጦ ሰዎችን ይፈታተናል። አባ ጳውሊ አጋንንት ሲጠይቁት በአጋዕዝተ ዓለም በቅድስት ሥላሴ ስም ገዝተውት በምን መስለ ነው ሰዎች የምታታልለው የምትፈትነው ብለው ሲይዙት እኛ በምንፈልገው መልኩ ሰዎችን እየተገለጠን እንፈታተናቸዋለን ነበር ያለው። አንደኛ በእሪያ፣ በቀበሮ፣ በጅብ፣ በፍልፈል በተለያየ መንገድ ተመስለን፣ በእሳትም ተመስለን፣ ጨለማ ለብሰን እየታየን እናሳስታቸዋለን እያለ ሲናዘዝ ነበረ። እና ምላችሁ ፈልጌ ነው አጋንንት ምንም እንኳን ጾታ ባይኖረው የወንድ አራያ የሴት አራያ ይዞ ይገባል። የወንድ አራያና የሴት አራያ። ይሄንንም በመጽሐፍ ቅዱስ እናስደግፈው ከተባለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ከ15 ላይ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣል የሚል ቃል አለ። ራሱን ይለውጣል የብርሃንን መልአክ እንዲመስል። ስለዚህ እንግዲህ አስቡት፣ የብርሃን መልአክ እንዲመስል ራሱን ከለወጠ ወንድና ሴት መስሎ መምጣት ምን ያቅተዋል ነው። ስለዚህ ይህንን መረዳት መቻል አለብን። ብዙን ጊዜ ወንድ አይነ ጥላ ሴት አይነ ጥላ ሲባል ወይኔ እነኚህ ሰዎች ወንድና ሴት እያሉ አጋንንትንም ጾታ መስጠት ጀመሩ የሚል ሰው አይጠፋም፣ የሚያሾፍ ሰው አይጠፋም። እና በዚህ መልኩ ልትረዱ ይገባል ለማለት ያክል ነው። ለነገሩ እዚህ ጋር አሁን እኔ ልነግራቸው የፈለኩት ነገር ይሄን አልነበረም። እኔ ልነግራቸው የፈለኩት ምንድነው? አጋንንት በወንድ ሰው በሰው ሰውነቱ ሲገባ ወንድና የሴት አጋንንት ሆኖ ከገባ ምን አይነት ባህሪ ሊያሳይ ይችላል ከተባለ ሰውየው የሁለቱንም ባህሪ ሊያንጸባርቅ ይችላል። የሁለቱንም ባህሪ የምንና የምንን እስቲ ንገሩኝ። የምንና የምን ባህሪ ሊያንጸባርቅ ይችላል? በትክክል አንዴ የወንድ ጸባይ ሊያሳያችሁ ይችላል ያ ሰው። አንዴ ሴታ ሴት ይመስላል፣ አንዴ ደግሞ ወንዳ ወንድ ያደርገዋል። አንዴ እንደ ወንድ አንዴ እንደ ሴት ግራ ይገባዋል ሰውዬው ራሱ። ወይኔ እኔ ምን እየሆንኩኝ ይላል። አንዴ እንደ ሴት ሆናለሁ፣ አንዴ እንደ ወንድ ሆናለሁ ይላል። እና እንዲህ አይነት ባህሪ ሊያሳይ ይችላል። ጸባያቸው መናፍስቱ ተራ በተራ እየተፈራረቁ በወንዱም ሆነ በሴቷ ጸባያቸውን ይገልጻሉ። ለራሳቸውም ግራ እስኪገባቸው ድረስ አንዴ እንደ ወንድ አንዴ ደግሞ እንደ ሴት ይሆናሉ። አንዳንዴ መንፈሱ ልክ እንደ ሴት ነው ወንዱን ልጅ እንደ ሴት የወር አበባ ሊያሳየው ይችላል። ወንዱ ልክ እንደ ሴት የወር አበባን ጨምሮ ሌላ ፈሳሽ በመቀመጫው በኩል ሊፈሰው ይችላል። ለዛ ነው ብዙን ጊዜ ሰዎች የሁለቱንም ጾታ መራቢያ አካል ይዘው የሚወለዱት። ብዙን ጊዜ የሁለት ጾታ መራቢያ ይዘው የሚወለዱ የሉም እንዴ? ሰምታችሁ አታውቁም? እንዲህ አይነት ነገር ሲባል የሁለት ጾታ መራቢያ አካል ይዞ ተወለደ ሲባል ዜና ሰምታችሁ አታውቁም? አታውቁም? እና እንዲህ አይነት ነገር የሚፈጠረው ብዙን ጊዜ መናፍስት በሁለት ጾታ በአንድ ሰው ላይ ሁለት ጾታ ይዞ አብሮ ስር የሰደደ መንፈስ ሲሆን እንዲህ አይነት ነገር ሊፈጠር ይችላል ማለት ነው። ይሄ አጋንንቱ ስር ሲሰድ የሚያሳይ ምልክት ነው። እና እንዲህ አይነት ነገር ሰውየው እኔ ሴት ነኝ ቆይ ወንድ ነኝ ይላል። አንዳንድ ልጁ ወይም እሷ ወይም እሱ ቆይ እኔ ሴት ነኝ ወንድ ነኝ ምንድነው ቆይ ለምንድነው ባህሪ የሚለዋወጠው ይላሉ ሰዎች ግራ ገብቷቸው ማለት ነው።
እና እንዲህ አይነት ነገር የሚከሰተው ብዙውን ጊዜ መናፍስት ወንድና ሴት ሆኖ ሲገቡ ነው። ሌላው ደግሞ ሰዎቹ ገለልተኛ ይሆናሉ። ወንድ ጋርም አይቀርቡም፣ ሴት ጋርም አይቀርቡም። ለምን? ወንድ ጋር ሲቀርቡ ወንድ አይነ ጥላ አለ። ስለዚህ ወንዶችን ይጠላል ይሄ ወንድ አይነ ጥላው መንፈስ። ሴት ጋር ሲቀርቡ ሴቶችን ይጠላሉ። ለምን? ሴት አይነ ጥላ አለች። ሴት የምትጠላ ሴት አይነ ጥላ ውስጥ አለች። ሴት የምትጠላ ሴት አይነ ጥላ ውስጥ አለች። ስለዚህ እንዴት አድርገው ሰዎቹ ይቅረቡ? ወንድ ጋር ሲቀርቡ አለ ወንድየው አይነ ጥላ አያስቀርባትም። ሴት ጋር ሲቀርቡ አለች ሴቷ አይነ ጥላ፣ ሴት ምጠላ ማለት ነው። እንዲህ የሆነ ነው እንግዲህ ሰዎች በጣም ግራ የምንጋባው። ለምንድን ነው እኔ ወንድ ጋርም ሴት ጋርም መቅረብ አቃተኝሳ የሚባል አይነት እንትን ሐሳብ የሚያመጡት ወይም ጥያቄ የሚያመጡት ከዚህ አንፃር ነው ለማለት ያክል ነው። ልክ አሁን እህታችን ጋር እንደምትሰሙት ወንድ ጋር አላስቀርባትም፣ ወንድ አይነ ጥላዋለሁኝ አለ። ሴት ጋር አላስቀርባትም፣ ሴት አይነ ጥላ ስላለሁኝ አለ። ልክ እንደዚህ አይነት ነገር ይከሰታል ማለት ነው። እሺ ሰራዊታችሁ ሰብስቡ፣ ቶሎ ቶሎ ሰራዊታችሁን ሰብስቡ፣ ቶሎ ቶሎ። ወንድ አይነ ጥላም ሴት አይነ ጥላም ውጡ፣ በፍጥነት ተሰብሰቡ። ግንባሌ ተሰብሰቡ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በቸሩ መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን እንዴት አድርገን ነው ሙሉ ለሙሉ ከፍተው ክፈት። በአጋዕዝተ ዓለም በቅድስት ሥላሴ ስም ታዛል። ሰላም ለአብ ሰም ቅድመ ዓለም ነጋሲ፣ ለወልድ ሰላም ስጋ ማርያም ለባሲ፣ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ፣ ኃይሌ ሥላሴ ኃይሌ ሥላሴ ወሰወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ። አጋዕዝተ ዓለም ቅድስት ሥላሴ ይበቀሏችሁ። ክፈቱ። ከፍተን ሳይሆን ክፈቱ። አሁኑኑ ቶሎ ክፈት። የዘጋነውን እድላቸውን ከፍተን በአጋዕዝተ ዓለም በቅድስት ሥላሴ ስም እድላቸውን ከፍተናል እድላቸውን በአጋዕዝተ ዓለም በቅድስት ሥላሴ እድላቸውን ከፍተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ሁላችንም ከመላ ሰውነታቸው ወጥተን ሁላችንም ከመላ ሰውነቷ ወጥተን አይምሯቸውን ለቀን ከእድላቸው ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በየቀኑ ከዛሬ ጀምረን በአጋዕዝተ ዓለም በቅድስት ሥላሴ ስም ሳናቋርጥ 700 ሚሊዮን ስግደት እንሰግዳለን። 700 ሚሊዮን እንሰግዳለን። ይህንን ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። አሁን መልሱ። ልብ ቶሎ መልስ። እህት ዓለምዬ ይሰማል? እህተ ማርያም እንዴት አለሽ? እህተ ማርያም አይሰማም? ይሰማል። እሺ እንዴት ነው መንፈሳዊ ህይወት? እየበረታሽ ነው? ድምጿ ለእኔ ብቻ ነው? አይሰማም? አይሰማም? ድምጿ ለእኔ ብቻ ነው የማይሰማው? እንዴት ነሽ? እየበረታሽ ነው? አሁን ሰማ እንትን አልኩኝ። ትምህርት እያዳመጥኩ አይደለም። ለምን? ምክንያቱስ?
የሰምዓ ሻህን ነበርና ሰምዓ አድርጌ ነበርና ስራ የምሰራው ሰምዓ እሺ ገመዱ ወጥቶብኝ አንጭልኝ ብያት አላገኘሁም ማለች ሴትዬ። ገመድ አላገኘሁኝም አለችኝ። አይ ሻህን ምንድን ነው በአማርኛ ንገሩኝ እስቲ። ፎን ማለት ነው። ቻርጀር ሞም እንዴ ኤርፎን ማለቷ ነው። ታለምዬ ኤርፎን ጠፍቶብኛል ብሎ ምክንያት ማመካኘት አለ እንዴ? አንጭልኝ አይ እኔን አገሩኝ ስለሆነ አንጭልኝ ብያት ሴትዬን አላገኘሁም ብላኝ ነው። ስለዚህ መፈለግ ያስፈልጋል። አሁን እኮ የአጋንንቱ ሴራም ነው። ምክንያቱም በሰበባ ሰበቡ ትምህርት እንዳናዳምጥ ከመንፈሳዊ በነገራችን ላይ ሰው ትምህርት ማዳምጥ ከሆነ በተለይ ከስንክሳር ትምህርት ከመንፈሳዊ ከቅዱሳን አባቶቻችን ህይወት የእነሱ መንፈሳዊ ህይወት መከታተል ካቆመ ያ ሰው እየሰነፈ ነው የሚመጣው። ምንም ጥርጥር የለውም። ከስግደት ቀስ በቀስ እየራቀ ከጸሎት እየራቀ ከመንፈሳዊት እየቀዘቀዘ ነው የሚመጣው። ስለዚህ ታለምዬ ቦታ አትስጪው ለአጋንንት። ፈጥነሽ ነው እንደዚህ አይነት ነገር መንፈሳዊ ዝለት እንዳይገጥምሽ። ከወደቅሽ በኋላ አይደለም ከመውደቅሽ በፊት ነው በጣም ጥንቃቄ ማድረግ ያለብሽ። እሺ ይሄ አጋንንቱ ለምንድን ነው እንዲያደርገው? መንፈሳዊ ህይወት እንዳትማሪ እኮ ነው፣ እንዳትበረች እኮ ነው። የአንቺ መበርታትሽ ትልቁ ምክንያቱ መንፈሳዊ ትምህርት መማርሽ እንደሆነ ስለገባው ከዚህ ነገር ሊያርቅሽ ጥረት እያደረገ ነውና እንደዚህ አይነት ነገር ላይ ጊዜም አትስጪ። እሺ መጠንከር ያስፈልጋል። ደግሞ በነገሮች ሁሉ እንዲረዳሽ የምትፈልጊውን ነገር እንዲያደርግልሽ እግዚአብሔርን በጸሎት ጠይቂ። በተረፈ በርቺ፣ አይዞሽ። አሜን አሜን እታለም። እሺ እሴተ ገብርኤል ጋር አለ። እሴተ ገብርኤል ጋር አለ። አንተ ማን ነው እስቲ ያደፈከው? አለ የጨሌ መንፈስ፣ የሰላቢ መንፈስ፣ ቡዳ፣ ሌላስ? ሰላቢ ደብተራ፣ የአእምሮ ቤት መተት በጣም ሸኘን። አዎ መስማትም ማዳመጥም አንተን አንፈልግም። ሸኘን፣ በፀባይ ሸኘን። የአእምሮ ሌላስ ምን አለ? የቤተሰብ መተት አለን። የቤተሰብ መተት። እሺ ሌላስ? በቃ እኛን ሸኘን። እሺ ምንድን ነው ስራችሁ? ምን ስትሰሩ ነበረ? አድፍጣችሁ ምን ስትሰሩ ነበረ? አድፍጣችሁ ምን ስትሰሩ ነበረ እስከ ዛሬ ድረስ? በቃ ምንም አልቻልናት። በቃ ብዙ ነገር ለመግደልም ሞከርን። ብዙ ነገር ማጠፋን። ተመስገን ለመግደል ሞከርን። አዎ እህቷን ልንገል ነበር። እህቷን ልንገል ነበር። ልንገል ነበረ። ሀብት ንብረቷን አዘረፍናት። አባቶች ውሻ ከነገር የሰላም መተት አለ እንዳይሸጥ እንዳይለወጥ ከሰበቶች አድርጎት ብለን የተላክን ነበርን። ያልቻላችሁት በምን ምክንያት ነው? ምን ስለምታደርግ ነው ያልቻላችሁት? ያልቻላችሁት ምን ስለምታደርግ ነው? ተናገሩ። በአጋዕዝተ ዓለም በቅድስት ሥላሴ ስም ምን ስለምታደርግ ነው? በምን ስለምትዋጋችሁ ነው? በስነ ስርዓት ተናገር። እንዳይሰማ ነው እንዴ? እንዳይታወቅ ነው እንዴ? በስነ ስርዓት ተረጋግተህ ተናገር። እያለቀስክ አይደለም የምትናገር። በስነ ስርዓት ተናገር። ለምንድን ነው? የአንተ ፍቃድ ይሁን፣ የአንተ አልከ ይሁን። እኔ ሰው እንዳልቀየም አንደበቴን አንተ ተቆጣጠር። የኔ የሆነውን ነገር ሁሉ ለአንተ ሰጥቼሃለሁ። አሳልፎ ለቅዱስ ገብርኤል ሰጠችኝ። የኔ የሆነውን ሁሉ አሳልፌ ሰጥቻለሁ አለች። በቃ እኔ አልቻልኩም። እሺ ሌላስ ምን እያደረገች ነው? አልቻላችኋት? ምን በማድረግ ነው አልቻለችኋት? በዝክር በዝክር አርገና ጸሎት
ቆይ ተናገሩ በስነ ስርዓት። ዝክር ትዘክራለች። እሺ ሌላስ? አርጋኖን ትጸልያለች። ስራው እሱ ነው። አርጋኖንን ስለዚህ አርጋኖን ስለምትጸልይ ያልቻላችሁት? እሺ ሌላስ ምን ታደርጋለች? በምን ምክንያት ነው ያልቻላችሁት? በቃ ሸኘን። ሌላስ በምንድን ነው ያልቻላችሁት? ያልቻላችሁት ሌላ በምንድን ነው? ተናገሩ። ያልቻላችሁት በምን ምክንያት ነው? ሌላ አትናገርም? ተናገር። ሰላም ለኪ እንዘንሰግን ብለኪ ማርያም እምንን አስተበቅዋኪ እማርቤናዊ ተማይጸነብኪ በእንተ አናምኪ ወያቄ ማቡኪ ማይበረነዮ ድንግል ባርኪ ቅድስት ድንግል ማርያም ትበቀል። ነገር አለ፣ የተደረገላት ነገር አለ። ቶሎ በል። አንናገርም። ለኪዳነ ምሕረት የተደረገው ነገር አለ። አንናገርም። በቃ እሷ ተቆረች። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመትባርከን በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀላችሁ። እዚህ ጋር ተመልከቱት ወንድሞች፣ በጣም እኔና እናንተ ብዙ የምንማረው ትምህርት አለ። አሁን ከእህታችን ህይወት የምንማረው ነገር አለ። አንደኛ እቺ እህታችን አጋንንቱ እህቷን ሊገልባት ይፈልጋል፣ ግን መግደል አልቻለም። መተት ይላክባታል። ዛር አለ ውስጥ ያደፈጠ፣ ቅድም እንደሰማችሁት የጨሌ መንፈስ አለው አለ። ግን እህቷን ሊያገኛት አልቻለም። እሱ የሚፈልገው እህቷን መግደል፣ እሷን ደግሞ ብኩን አድርጎ ከሰው በታች አድርጎ ማኖር ነው የሚፈልገው። ግን ማድረግ አልቻለም። ይሄንን ለምን? አንደኛ ያላትን በሙሉ አሳልፋ ሰጥታለች። ለማ? ለልዑል እግዚአብሔር። ቀጥሎ ለሊቀ መልአክ ለቅዱስ ገብርኤል፣ ለመብርሃን፣ ከዛ ለሊቀ መልአክ ለቅዱስ ገብርኤል አሳልፋ ሰጥታለች። የኔ የሆነው ሁሉ ያንተ ነው አለች። አንድ ይሄ ነው በቃ ትልቁ ጸሎት ይሄ ነው። የኔ የሆነውን ሁሉ አሳልፌ ሰጥቻለሁ። ብዙዎቻችን ያዝነው ያልነው ነገር የሚጠፋው ለምንድን ነው? እጅ ላይ ያዝነው አገኘሁት በቃ እሰይ ስንል ስራ አገኘው በቃ ስንል ስራው ይጠፋል። ወይም በቃ ትምህርትም አጥንተን በቃ አጠናው ያስኩት ስንል ጥናቱ ከአይምሯችን እልም ብሎ ይጠፋል። ለምን? ሰርተን ወርተን ደክመን ገንዘብ አገኘው ስንል ገንዘቡ ከእጃችን እንዴት እንደሆነ ሳናቅ ይጠፋል። በቃ ምንም ነገር አለሳካ ይለናል። የኛ ህይወት በቃ እዛው በዛው መሮጥ፣ እዛው በዛው የሚሮጥ እርምጃ የሚራመድ ሰው ታውቃላችሁ? ምንም ስንዝር እንኳን አይጨምርም፣ ግን እዛው በዛው ይሮጣል፣ ዱብ ዱብ ይላል። ልክ እንደዛ ማለት ነው። ለምንድን ነው? ምክንያቱም የኛ የሆነውን ሁሉ በእምነት ለመድኃኒዓለም አሳልፈን ስላልሰጠን። ስለዚህ ወንድሞች ጸሎት በምንጸልይበት ሰዓት እንደዚህ ብለን ልንጸልይ ግድ ይላል። ጌታዬ ኢየሱስ ክርስቶስ ሆይ የኔ የሆነውን ሁሉ ለአንተ ሰጥቻለሁ። የኔ የሆነው ሁሉ ያንተ ነው። አባቴ ሆይ ስራዬን ለአንተ አሳልፌ ሰጥቻለሁ። ገንዘቤን ለአንተ አሳልፌ ሰጥቻለሁ። ልጅ ካለሽ ልጆቼን ለአንተ አሳልፌ ሰጥቻለሁ። እናት አባት ካለ እናት አባቴን ለአንተ አሳልፌ ሰጥቻለሁ። እጮኛ ካለሽ እጮኛዬን ለአንተ አሳልፌ ሰጥቻለሁ። የኔ የሆነ ሁሉ አምላኬ ወይ እነሆ በእጅ ነው። ከዛሬ ጀምሮ በእጅ ተረከበኝ፣ በቃ ተረከበኝ አምላኬ አስረክቤያለሁ ይኸው ብለን መስጠት። አሳልፈ ባልሰጠው ነገር ላይ አጋንንት ይሰለጥንበታል። ስለዚህ ቅዱስ ዳዊት ያለውን ቃል አትርሱ። ሁሉ ከእጅ ነው፣ ከእጅ የተቀበልነውን ሁሉ ሰጠን ካለ ከእጅ የተቀበልነውን ሁሉ ሰጥተናል። ስለዚህ ወንድሞች ለመድኃኒዓለም አሳልፈን በሰጠነው ነገር ላይ ደግሞ አጋንንት አይሰለጥንም። ይሄን ልናደርግ ይገባል። ሌላው ሲቀጥል እቺታችን ከሷ የምንማረው አንድ ነገር አለ። ያንተ ፈቃድ ይሆናለች። አያችሁ አይደል? እኔ ያልኩት ካልሆነ አይደለም። ብዙዎቻችን ግን ጸሎታችን እንደዛ ነው። እኔ ያልኩት ካልሆነ ነው። በቃ ይሄን አድርግልኝ ይሄን አድርግልኝ ካላደረክልኝስ በቃ አንተ ጸሎት አትሰማም ማለት ነው ነገሩ።
ግን እሷ እህታችን ምን እያለች ነበር ስትጸልይ የነበረችው? መልሱልኝ እስቲ። ምን እያለች ነበር ስትጸልይ የነበረው? አረ ንገሩኝ። አንተ ይሁን ያልከው ያንተ ፈቃድ ይሁን። ያንተ ፈቃድ ይሁን። በቃ በትክክል ያንተ ፈቃድ ይሁን። እንዲህ አይነት ጸሎት ነው የሚፈለገው። ስለዚህ ያንተ ፈቃድ ይሁን እያለች ፈቃዷን ሁሉ ለመድኃኒዓለም አሳልፋ አልቻልናትም አለ እና እህት ወንድሞች ፈቃድን ለእግዚአብሔር አሳልፍ። እንዲህ አይነት ጸሎት ደግሞ ያስተማረን ራሱ ባለቤቱ ቸሩ መድኃኒዓለም ነው። በጌቴሰማኒ በአታክልቱ ቦታ አባት ሆይ ብትፈቅድ ይህች ጽዋ ከኔ ትለፍ፣ ነገር ግን እንዳንተ ፈቃድ ይሁን። ይሄ እኮ የአባቱና የእሱ ፈቃድ አንድ ፈቃድ ሳይሆን አይደለም እንዴ? ልሞት ይገባኛል፣ ለሰው ዘር ሁሉ አንድ መሞትማ አለብኝ እያለማ ለነ ጴጥሮስ ይናገራቸው ነበረ። ጴጥሮስንም ዞር በል ከኋላዬ አንተ ሰይጣን ሂድ፣ እኔ ልሞት ይገባኛል እያለ ሲገስጸው ነበረ። ግን እዛ በጌቴሰማኒ ሲጸልይ ምን አለ? አባት ሆይ ይህች ጽዋ ከኔ ትለፍ፣ ነገር ግን እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን። ፈቃዳችሁን ለማን አሳልፋችሁ ስጡ ማለቱ ነው? ንገሩኝ እስቲ። ለማን አሳልፋችሁ ስጡ እያለ ነው? ለኔ አሳልፋችሁ ስጡ። በትክክል አሳልፋችሁ ፈቃዳችሁን ስጡኝ። እንደናንተ ፈቃድ እንድተዋችሁ አታድርጉኝ። ፈቃዱን ለኔ የሚሰጥ ሰው ነው የተባረከ። ጸሎት ስትጸልዩ እንዳንተ ፈቃድ ይሁን እያላችሁ ተማጸኑ ማለቱ ነው። ስለዚህ ወንድሞቼ ያንተ ፈቃድ ይሁን የምትለው ጸሎት ቀላል እንዳትመስላችሁ። የሐዋርያት ሥራ ምዕራፍ 21 ቁጥር ላይ ምዕራፍ 21 ቁጥር 14 ላይ የምናገኘው ይሄንን ነው። የጌታ ፈቃድ ይሁን ብለን ዝም አልን የሚል ቃል አለ እና በዚህ እንማራለን። ከእህታችን እሴተ ገብርኤል የምንማረው አንዱ ይሄ ነው። ሁለተኛ የምንማረውስ ዝክር ትዘክራለች፣ የበረከት ስራ ትሰራለች ማለት ነው። የበረከት ስራ እህት ወንድሞቼ ቀላል እንዳይመስላችሁ። ቅዱሳን ቃል ኪዳን አላቸው። የሁሉንም ቅዱሳን ሲተመልከቱ እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ ሌሎችንም ሁሉንም እመቤታችን ጨምሮ የቸሩ መድኃኒዓለም ራሱ ሁሉም ቃል ኪዳን አለው። እህት ወንድሞች ዝክር መዘከር ጠበቃ ማቆም ማለት ነው። በቃ ጠበቃ አለን ማለት እኮ ነው። ጠበቃ ማለት በኋላ እንኳን በኃጢአት ብንከሰስ እንኳን የሆነ ዲያብሎስ የሆነ ምክንያት ያገኛል አይደል? እኛን ኃጢአትን ምክንያት አድርጎ የሆነ ጎዶልነታችን እኮ ተገና አድርጎ ዲያብሎስ ይከሳል በእግዚአብሔር ፊት። ይሄን ታውቃላችሁ? ግን ይሄን ታውቃላችሁ ወንድሞች? የሆነ ደካማ ጎናችን ተገና አድርጎ ያሳጣል እኮ በእግዚአብሔር ፊት ዲያብሎስ። ቢያሳጣ እንኳን ማን ነው የሚማልድልን ስለኛ? የምትዘክረው ቅዱስ ጌታ ሆይ ምንም እንኳን ይሄ ሰው ኃጢአተኛ ቢሆንም በህይወት ዘመኑ ዝክሬን እየዘከረ ነው የኖረው ይላል እኮ። ዝክሬን ስለመዘከሩ ብለህ እባክህን ማረው ይላል እኮ። በስም የተራበውን ያበላውን፣ የተጠማውን ያጠጣውን፣ መታሰቢያን ያደረገውን ይቅር እልልሃለሁ አላልከኝምን እያለ እኮ ይማጸናል። ያ ቅዱስ ማለት ነው። ቃል ኪዳን አለው፣ ቃል ኪዳን አለው። ስለዚህ ይሄ ራሱ ቀላል እንዳይመስላችሁ። ስለዚህ እህታችን አንድ በዚህ ነው ጠላቷን ድል ልታደርገው ወይም ደግሞ ልትቋቋመው የቻለችው ማለት ነው። ሌላስ ምን ታደርግ ነበረ? አርጋኖን እህት ወንድሞች፣ ሰይጣን እንደ አርጋኖን የሚጠላው ጸሎት አለ እንዴ? አርጋኖን በጣም ከባድ ጸሎት ነው። የእመቤታችን ምስጋና በጣም ከባድ ነው። የአንቺን ምስጋና ድምፅ ሲሰማ እንዴት እንደሚንቀጠቀጥ እንዴት እንደሚደነግጥ አባ ጊዮርጊስ ዘጋስጫ እዛው አርጋኖን መጽሐፍ ላይ ተናግረዋል። የአንቺን ምስጋና ድምፅ ሲሰማ እያለ በደንብ አብራርቶ ተናግሯል። አባ ጊዮርጊስ ዘጋስጫ። ስለዚህ የእመቤታችን ምስጋና ሰይጣን አይኑን እንደ ጦር ነው የሚወጋው ማለት ነው። ስለዚህ እህቶቼ ወንድሞቼ አርጋኖን ማይጸልይ ሰው እንዳይኖር ማታ ማታ ወይም ደግሞ ጠዋት አርጋኖን ጸሎት መጸለይ መቻል አለብን። ከእመቤታችን ረድኤት በረከት እንድናገኝ ጥበቃዋን። አርጋኖን ጸልዮ የሚተኛ ሰው ሌሊቱ የሰላም እንቅልፍ ነው የሚኖረው። አርጋኖን ጸሎት እንዲሁም ደግሞ መዝሙረ ዳዊት መዝሙር 21ን መዝሙር 90ን መዝሙር 3ን ጸልዮ የሚያድርሰው የእውነት የሰላም እንቅልፍ ነው። በቃ ከእመቤታችን ጋር እንዳደረው ቆጠሩት። ያ ሰው ከእመቤታችን ጋር በቃ በእቅፏ ውስጥ እንደተኛ ይቁጠረው። በእቅፏ ውስጥ እያደረ እንደሆነ ነው ሊቆጥር የሚገባው። በእውነት የጸለየ ሰው ያውቀዋል ጸሎቱን።
ጸሎቱን ጸልዮ የሚያክሰው ተጠቅሞበታል በቃ። ስለዚህ እህት ወንድሞቼ እኔ የምመክራችሁ ነገር ምንድነው? አርጋኖን እኔ ራሴ በህይወቴ በደንብ የተጠቀምኩበት ጸሎት ምንድነው ብትሉኝ አርጋኖን ጸሎት ነው። ስለዚህ አርጋኖን ሳትጸልዩ የምታድሩ ከሆነ በቃ ሌሊቱ ቅዠት ነው። ሌሊቱ ሰላም የሚባል ነገር የለም፣ እንቅልፍ የለም። ግን እመቤታችን ተማጽነን አርጋኖን ጸልየን ብናድር ሰላም እንቅልፍ ነው የምንተኛው። ደግሞ ከመጸለይ በፊት ማለት ነው አርጋኖን ከመጸለይ በፊት የቅዱስ ያሬድ እናት እመቤቴ ድንግል ማርያም ቅዱስ ኤፍሬምን የባረክሽው እናት በዕብራይስጥ ማርያም የተባለሽ እመቤቴ ድንግል ማርያም ይህንን አርጋኖን የተባለውን ጸሎት በፊትሽ ብትፈቅጂልኝ ልጸልይ ነውና እባክሽ ነይና ባርኪኝ፣ ብሩክ የሆነ እጅሽን ባርኪል። እናቴ ሆይ ይሄን ጸሎት ለመጸለይ ስቆም ከፊት ለፊቴ እንደምትቆሚ እርግጠኛ ነኝ። አዎ እንዲህ ያልክ አውራ መጀመሪያ ከሷ ጋር ጸሎቷን ከመጀመር በፊት እንዲህ ያልሽ አውሪ ተንበርክከሽ በስሏ ፊት። ይሄን ጸሎት በምጸልይበት ሰዓት ከፊቴ እንደምትመጪ እንደምትባርኪኝ እርግጠኛ ነኝ። እናቴ ወይ ባርኪኝ፣ ራሴን ዘንበል አድርጋለሁና እጅሽን ጭነሽ እባክሽ ባርኪኝ። እንደዛ ብለህ ከዛ ጀምር አርጋኖንን በፍርሃት በመፍራትና በመንቀጥቀጥ ሆነ ምስጋናዋን አድርስ። ያኔ ጸሎቷን ካደረስክ በኋላ 21 ስግደት ስገድ በስዕሏ ፊት በመቤት ወይም ከመስገድ በፊት ከመጸለይ በፊትም ከጸለይክ በኋላ 21 ስግደት ሰግደ ከዛ በኋላ በምስጋናዋ ተባብሰ ቅባ ቅዱስ አላለ ከፊታችሁ ቅባ ቅዱስ መላ በተለይ ግንባራችሁን በትምህርተ መስቀል 3 ጊዜ ተቀብታችሁ እንዲህ ያላችሁ እመቤቴ ድንግል ማርያም ጠብቂኝ፣ እመቤቴ ድንግል ማርያም ጠላቶቼን ተበቀይልኝ፣ እመቤቴ ድንግል ማርያም ጥላ ከለላ ሁኚኝ፣ ሞገስና ብርታት ሁኚኝ፣ ጉልበት ሁኚኝ እያልክ ቅባ ቅዱሱን ተቀብተ አርጋኖንን በጸለይክበት ከዛለት መተኛት እንዴት አይነት እንቅልፍ እንደምትተኛ ሰላም የሆነ እንቅልፍ ነው የምታገኘው ማለት ነው። እና አርጋኖን ሳትጸልዩ እህቶቼ ወንድሞቼ አትተኙ። ከበዛባችሁ ክፈሉት፣ ጠዋት ግማሹን ማታ ግማሹን። እንደዛ ያደርግን ብንጸልይ የእውነቴን ነው የምላችሁ ከመቤታችን ትልቅ ረድኤትና በረከት ነው የምናገኘው። ከፈለክ እንዲህ ማድረግም ትችላለህ። አንድ ምዕራፍ ጸልየ ስግደት መስገድ እንደፈለጋችሁ አድርጋችሁ መጸለይ ትችላላችሁ። እህት ወንድሞች እኔ አሁን ለራሳችሁ አሁን ለምሳሌ ከመቤቴ ትልቅ በረከት ላገኝ ካልክ አንድ ምዕራፍ ጸልይ 21 ስግደት፣ አሁንም አንድ ምዕራፍ ጸልይ 21 ስግደት፣ አንድ ምዕራፍ ጸልይ 21 ስግደት፣ ወይም ከፈለክ አንድ ምዕራፍ ጸልይ 64 ስግደት በመቤታችን እድሜ ልክ 64 ስግደት። እንደዛ ብታረግ የእውነት ከመቤታችን የበለጠ ረድኤት በረከት ነው እንጂ የምታገኘው ምንም የምትጎዳው ነገር የለም። እመቤታችን ቅድስት ድንግል ማርያምን የያዘ ሰው በሰይጣን የፈለገ ቢሆን አይረታም፣ አይሸነፍም። የምትፈልገውን ከዛ ጠይቃት። አርጋኖን ከጸለይ ከጨረስክ በኋላ የምትፈልገውን ጠይቃት። በቃ ምንድነው እንድታደርግ የምትፈልገው? ይኸው አንድ ነገር ልንገራችሁ እህት ወንድሞች፣ ቅዱሳን መጀመሪያ ቸሩ መድኃኔዓለም ደስ የሚያሰኘውን ስራ ይሰራሉ። በጣም ይሰራሉ። ልመና ከማቅረባቸው በፊት እኮ ነው። በቃ በጣም ይጋደላሉ፣ ይሰግዳሉ፣ ይጸልያሉ። ከዛ በኋላ ቸሩ መድኃኔዓለም ድካማቸውን አይቶ ይመጣል ወደ እነሱ። ይመጣና ምን ይላቸዋል? ወዳጄ ምን ላደርግልላቸዋል? እስቲ የፈለከውን ጠይቀኝ ይላቸዋል። አቤት እንዴት ደስ ይላል! እንደዚህ ስትባሉ ደስ አይልም ወንድሞች? የፈለክሽውን ጠይቅ ልጄ ሲልሽ መድኃኔዓለም የፈለከውን ጠይቀኝ ልጄ፣ ምን ላደርግልህ፣ ምን እንዳደርግልህ ነው የምትፈልገው ስትባሉ ደስ አይልም? እና ቅዱሳን እንደዛ ነው የሚያደርጉት። መጀመሪያ እሱን ደስ የሚያሰኝ ስራ፣ እሱን ወደ እነሱ የሚያስቀርብ ስራ ይሰራሉ። ከዛ በኋላ የፈለጉትን ይጠይቁታል፣ ያደርግላቸዋል ማለት ነው። ስለዚህ እመቤታችንን የሆነ ነገር ለመጠየቅ ከፈለክ አርጋኖኗን ትጸልያለህ መጀመሪያ፣ ወይም ውዳሴዋን። ከዛ ከጨረስክ በኋላ ጠይቅ፣ የምትፈልገውን አድርጋለህ ነው የምትሄደው፣ ፈጽማለህ ነው የምትሄደው ከአንተ እንጂ ዝም ብለህ አትሄድም። አርጋኖኗን እንደጸለይክ እንዴ ሌሎችንም ማንሳት ይቻላል። እነ ደቅሲዮስን ማንሳት ይቻላል። መጀመሪያ እሷን ደስ የሚያሰኝ ስራ ይሰሩና ከዛ እመቤታችን ተመጣና ወዳጄ ደቅሲዮስ ወይ በእውነት ባደረክልኝ ነገር ተደስቼብሃለሁ ትለዋለች። መጽሐፏን ተአምረ ማርያምን አጽፎ ሲያዘጋጅ ይሄ መጽሐፌን አዘጋጀ ካለ በጣም ደስ ብሎኛል ብለው ያረገችበት ቀን አለ።
አስቡት። ስለዚህ ወንድሞቼ አርጋኑኗን ከጸለይክ በኋላ የምትፈልገውን ጠይቅ፣ የምትፈልጊውን ጠይቅ። እሷን ደስ የሚያሰኝ ስራና ከዛ የምትፈልገውን ጠይቅ። እንዲህ የምናደርግ ከሆነ ወንድሞቼ ለጠላት አስፈሪ ተዋጊዎች ነው የምንሆነውና አርጋኑን ተጠቀሙበት። እህታችንም የተጠቀመችበት አንዱ በአርጋኑን ጸሎት እንደሆነ ይሄ ለኔና ለናንተ ትልቅ ትምህርት ነው ለማለት ፈልጌ ነው። ሰራዊታችን ሰብስቡ። እናንተ ቶሎ ሴተ ገብርኤል ጋር አለ ሰብስብ ቶሎ አንድ መንፈስ እንዳይቀር በአጋዕዝተ ዓለም በቅድስት ሥላሴ ስም ከህይወቷ አውጡ፣ ከእድሏ፣ ከስራዋ ውጡ፣ ከቤተሰቦቿ፣ ከስራዋ፣ ከሷ የሆነው ነገር ላይ ሁሉ ተሰብሰቡ። ከሷ ከሆነው ነገር ሁሉ ውጡ። የሷ የሆነውን ሁሉ ለቃችሁ ውጡ። ከሷ ከሆነው ነገር ለቀን ወተናል። ቤተሰቦቿ ላይ፣ ከልጆቿ ላይ፣ ከንብረቷ ላይ የሰላም አፍለጡ። ሁላችሁም አፍለጡ። በአብ በወልድ በመንፈስ ቅዱስ ስም በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ቶሎ በል። በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ሚካኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከነሰራዊታችን የዘጋነውን እድሏን ሙሉ ለሙሉ ከፍተን በሽታችንን ሙሉ ለሙሉ አንስተን ከእሷም ከቤተሰቦቿም ወጥተን ከእሷ የሆነ ነገር ላይ በሙሉ ወጥተን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ቅድስት ድንግል ማርያም ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለአብ ዘእምቅድመ ዓለም ለጋሴ ለወልድ ሰላም ስጋ ማርያም ለባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዷችሁ። እግዚአብሔር ይገስጽን። እኔን መልሰኝ፣ ወደ መጣሁበት መልሰኝ፣ ወደ ሼኮ መልሰኝ። ረቺ ዛሬ 55 ዓመት የተቀመጥነው ደፍራናለች። 55 ዓመት እኔ መልሰኝ እያቃጠለች ዓመት ሙሉ አረኔት የተቃጠልኩ ነው። ታቦ ወለተ ማርያም የጌታ ልጅ ጋር አለ። ወለተ ማርያም የጌታ ልጅ ጋር አለ። አንተ አቤት ያደረፈትከው ማነው ያደረፈትከው? ቡዳ የጨሌ መንፈስ። ትናንት ተይዘናል፣ ግን ዛሬ የሰራችው ልንገር። 55 ዓመት ሙሉ አሜሪካ ቁጭ ያለን አክስቷ ላይ እሺ፣ ቡዳ አለ፣ የጨሌ መንፈስ አለ። ሌላስ ማን አለ? ምን የሌለን አለ? ግን የተያዘ ተናገሩ፣ ሁላችሁም ተናገሩ። ቡዳ፣ የጨሌ መንፈስ፣ ሌላስ? ልጅ ላይ የቀረን ትናንትና ተይዘናል፣ ግን የቀረን አለ እኮ። ማነ የቀረ? አይነ ጥላ። እሺ፣ ሌላስ? ሌላ ዛሬ እዛ አሜሪካ ስትነዘንስ አንድ ሰው ላይ 55 ዓመት ንጉስ ሆነ የተቀመጥነው አዋረደችን። በቃ
55 ዓመት ንጉስ ሆነን የተቀመጠ። ታዲያስ እሱን አይደል እንዴ የምነግርህ አክስቷ ላይ። እሺ አንተም እኮ ማን ተቀምጠ የሁሉ ጊዜ ስራ ስትሰራ የነበርከው? የቤተሰብ ዛር ሲመለክ የነበረ የተመተተባቸው በቤተሰብ ዛሩ ማን አንተ? ዛሩ ማን? ወሰንጋላ ነው። ወሰንጋላ አንተን እንዲህ አይነት ስራ የምትሰራው? ታዲያስ ቤተሰባቸው ላይ ያዘችን ያክስቷ ላይ። ቆይ ምንድነው ስራ? ወሰንጋላ ምንድነው ስትሰራ የነበረው? በቃ ከቤተሰብ አትስማማ፣ ትዳር የላት፣ ልጅ የላት፣ ቆጭ ባዶ እጇን። ከቤተሰብ ጋር አታስማማም። አንደኛ ትዳር እንዳይኖራት አድርጋል። እሺ መች አገባች? አገሯ ትገባ። አንተ ወሰንጋላ ሆነህ ትዳር እድሏን የዘጋው? አዎ ጽጌ ማርያም ላይ ቁጭ ብለን አሜሪካ ያለንን። ግብር ምን ነበረ? ምን ነበረ ግብር? በቃ ሁሉን ነገር መውሰድ፣ ማሳጣት፣ ሰላም ማሳጣት። መጀመሪያ ሲገበርልህ የነበረው ምን ነበረ? መጀመሪያ ቤተሰብ እንኳን ተገብሮልን ልጁላ ተገብሮልናል እኮ። ለአንተ ለወሰንጋላው ታዲያስ ዛሩን ነው ቆይ የመጣው ወይስ መተት ሆነ ነው የመጣው ወደ እነሱ? ዛር አለ፣ መተት አለ። ቤተሰብ እኮ የቆረበ ቀጥ ያለ እናትና አባት፣ ግን ያክስት ምንም አይሉ ዝም እኮ። ወሰንጋላው ዛር ሆነ ሲገበርልህ የነበረው ዋናው ግብር ምን ነበረ? ምን ነበር የሚገበርልህ ዋናው? ፈንዲሻ ነው፣ ቆሎ፣ ምንም በሬው ነው፣ ምንም አይደረግልኛል። እሺ ፈንዲሻ፣ ቆሎ፣ በሬ፣ ሌላስ? በሬው ቀረ በቃ ያ ሁሉ ቀረ። ከዛ ልጆቹ ሌላ የሚገበርልህ የለም? የሚገበርልህ ነገር የለም? ሌላ የለም። በቃ ይጨፈርልኛል። በነገራችን ላይ እሺ ይጨፈርልኛል። ታዲያስ ምንድነው የሚጨፈርልህ? ቡና ይቆላልኛል። ቡና ይቆላልሃል። እሺ እቺ ሰው ሆነን የተቀመጥነውን 55 ዓመት መቁጠሪያ ልካ ምንድነው የሚገበርልህ ግብሩ? ግብሩ አሁን ለምሳሌ ዘፈን ይዘፈንልኛል አልክ፣ ይጨፈርልኛል አልክ። ምንድነው የሚጨፈርልህ ዘፈኑ? ባህላዊ ጭፈራ ነው? ባህላዊ ጭፈራ ነው። በቃ ይመታልኛል፣ ደቤ ይደበደብልኛል። እሺ ድቤ ይደበደብልሃል። አዎ ከዛ አይደለ እዚች ላይ የተመተተባት ምንም የማታውቀው አይታቸው የማታውቀው አንዷ መተት ታረገችባት። በነገራችን ላይ እህቶቼ ወንድሞቼ እዚህ ጋር የምናየው ነገር ምንድነው? መናፍስት በግብር አንዳንዴ የሚመሳሰሉበትም ሁኔታ፣ አንዳንዴ ደግሞ የየራሳቸውን ግብር የሚያገኙበት ሁኔታ አለ። ለምሳሌ እንደ ጠቋርም እንደ አዳልሙቲም እንደ ሌሎች ወሰንጋላ እነኚህ መናፍስቶች በብዛት ተመሳሳይ ግብር የሚያገኙበት ሁኔታ አለ። ለምሳሌ ሶስቱም ቡና ሊያስፈሉ ይችላሉ። ቡና ጠቋርም ቡና ያስፈላል፣ አዳልሙቲም ወሰንጋላም እንደዚሁም ደግሞ መጠጥም ያስጠጣሉ። ባይገርማቸው አረቄ እንደዚህ አስካሪ መጠጦችንም ያስገብራሉ ግብር። ሌላው ደግሞ አሁን ይሄው ክፉ መንፈስ ምን አስገብራሉ አለ? ፈንዲሻ አስገባ። በነገራችን ላይ ፈንዲሻ ወሰንጋላ ብቻ አይደለም፣ እንደነ አዳኝ ወርቁ ያሉ መናፍስትም እንዲህ አይነት ግብር ሲያስገብሩ ይታያል። አዳኝ ወርቁ ሌሎችም መናፍስቶች ያስገብራሉ። እና ዋናው ግን እነኚህ መናፍስቶች ይሄን ግብር ሲያስገብሩ ይቆዩና ቀጥታ ያ ግብሩ ሲቀርባቸው ጊዜ ምን አይነት ጸባይ ያመጣሉ? ሰው የመበቀል ስራ ያመጣሉ። ቀስ እያሉ እንዲህ አይነት ግብር ሲጠይቅ የነበረ ክፉ መንፈስ ቀስ እያለ መንፈሱ ሲያድግ የሰው ግብር ወደ መጠየቅ ይሸጋገራል። አሁን ተመልከቱ፣ ሰው ሁሉ ተገብሮልኛል አለ። ሰው ሁሉ ተገብሮኛል። አስቀድሞ ትንንሽ ግብር ነው የሚጠይቀው ዲያብሎስ። እስኪለማመዱ ድረስ ትንንሽ ግብር ይጠይቃቸዋል። ከዛ በትንንሽ ግብር ስር ከሰደደ በኋላ ትልልቅ ግብር ይጠይቃቸዋል። ሰው ረዱልኝ፣ ሰው ግደሉልኝ እስከ ማለት ደረጃ ድረስ ይደርሳል ማለት ነው። ይሄ የዛር መንፈስ ሴራና ተንኮል ነው። ሌላው ደግሞ እዚህ ጋር ልታውቁ የምፈልገው ነገር ምንድነው? ባህላዊ ጭፈራን እንደ ግብር አድርጎ ይጠቀማል። ትግረኛም በለው፣ አማርኛም ዘፈን በለው፣ ኦሮምኛም ዘፈን በለው፣ ደቡብኛም በለው፣ አፋርኛም ስልጤኛም በለው
ብቻ ባህላዊ ጭፈራን ዲያብሎስ እንደ ግብር አድርጎ ይጠቀማል። ብዙ ጊዜ አይታችሁ ከሆነ ዘፈን ላይ ጭፈራ ላይ በጣም ከአይምሮ በላይ የሆነ ዳንስ የሚደንሱ ሰዎች የሉ፣ እስክታ የሚወርዱ ሰዎች የሉ። ጥበብ አይመስልም? ጥበብ ናት የሚባለው ብዙ ጊዜ ወንድሞች ደረታቸው ሲንቀጠቀጥ ትከሻቸው እስኪወልቅ ድረስ ይዘው አንገታቸው እስኪሰበር እንዴ አንገቷ አይሰበርም እንዴ እንዲህ ስትሽከረከር አንገቷ አይሰበርም እንዴ ይባላል። እንዴ እጁ እንዴት ነው ኮረንቲ የያዘው እኮ ነው ይመስለው ይባላል። ግን ማን ነው እንደዚህ የሚያዘፍነው? እንዲህ እስክታ የሚያስወርደው ማን ይመስላችኋል? ማን ይመስላችኋል? በቃ ዘፈን ጭፈራ ስታዳምጥ በቃ ይነዝራል ከራስ ፀጉር እስከ እግር ጥፍር። ማን ነው እንዲህ ሰውነትን እንዲነዝር የሚያደርገው? ያ ግብር የለመደ መንፈስ እኮ ነው። አጋንንት ይዘፍናሉ ይላል መጽሐፍ ትንቢተ ኢሳይያስ ላይ፣ በዚያም አጋንንት ይዘፍናሉ ተብሎ ተጽፏል። ሰውነቱ ላይ አርፍጦ የዛ ሰውየውን ሰውነቱ ስላደረገ አጋንንቱ ይጨፍራል። ለዛ ነው ሰው እስክታ በምትወርድበት ቦታ ላይ ደግሞ መናፍስትም አብረው ይጨፍራሉ። ይህንም ደግሞ አንድ አባት አይተዋል። ግልጽ ሴቶቹ እስክታ ሲወርዱ ጠርተዋቸው እናንተ እኮ ስትጨፍሩ አጋን ከእናንተ ጋር አብረው ሲዘፍኑ ሲጨፍሩ አየው እኮ ብለዋቸዋል። እና እህቶቼ ወንድሞቼ ምን ልላችሁ ፈልጌ ነው፣ አጋንንት ባህላዊ ጭፈራ፣ ድቤ፣ ከበሮ መምታት እንደ ነገሮችን እንደ ግብር ይጠቀማል። አንዳንዴ እንደውም በቃ የሆነ ቆይቷል ብቻ እዚህ ቴሌግራም ላይ ቪዲዮ ለቅቄላችሁ ነበረ። የሆነ በቃ ቁጭ ዛሩ ያጓራ ማለት ነው። ዛሩ እያጓራ ጭፈራ ሁሉ የማጓራ ጭፈራ ነው። በተለይ ወደ መንዝ አካባቢ አይታችሁ ከሆነ እንዲህ አይነት ነገር ምን እኔ ቲክቶክ ላይ እንደዚህ አጭር ቪዲዮ አይቼ ምንድነው እንደዚህ አይነት ይሄ እኮ ባህላዊ ጭፈራ ነው። በጣም ነው የገረመኝ። ቀጥታ ራሱ ዛሩ ያጓራ ማለት ነው። ዛሩ ራሱ ያጓራል። እና ይሄ ሁሉ ጭፈራ ወንድሞች አጋንንት በባህላችን ወጋችን ውስጥ ገብቶ ባህላችንን ባህል አድርጎ እንደዚህ እያደረገ የራሱን ግብር ይጠይቃል ማለት ነውና አጋንንት ስር ሰደዋል። ለዛ ነው እኮ አንድ መናፍስት የሰው ስም እስከማዝ ድረስ የደረሱት። በሰው ስም እኮ የሚጠሩ መናፍስት አሉ። ለምሳሌ ሀጎስ የሚባል መንፈስ አለ በትግራይ። ሀጎስ፣ ጎምሸት የሚባሉ መናፍስቶች በኦሮሚያ ክልልም ልክ እንደዚህ ባዲና የሚባሉ መናፍስት እኮ አሉ። ሻንቆ፣ ሌሎችም የጠረፏ ንግስት፣ ሌሎችም የሚባሉ መናፍስቶች አሉ። አየሞሚና የሚባሉ መናፍስቶች አሉ እኮ የዛር መናፍስት ማለት ነው። ይሄ ምንድነው? የሰውን ባህላቸው አድርገው የሰውን ባህሪያቸው አድርገው የሰውን ስም እስከማዋረስ ድረስ የደረሱ መናፍስቶች አሉና በዚህም ልክ ነው የሰው ዘር ውስጥ የገቡት እነኚህ መናፍስቶች። እና አንድ የምንማረው ትምህርት ነው ወሰንጋላ። ስለዚህ ይሄ አረቄ መጠጥ እንደዚሁም ደግሞ የሆነ ጋንጃ የሚያስብ መንፈስ ነው። በነገራችን ላይ ጋንጃ ሲጋራ የሚያስጨስ መንፈስ ነው። ትንባሆ የሚያስጨስ መንፈስ ነው። ትንባሆ ታውቃላችሁ አይደል? ትንባሆ በአቡነ ዘራቡር ገድል ላይ አንብባችኋል አይደለ? ትንባሆን የጠጣን ሰው ነው አልምርም አላለም ቸሩ መድኃኒዓለም ለአቡነ ገብረ መንፈስ ቅዱስ ይሄን ትንባሆን መጠጣት እንደሚያስፈርድ አውቆ ንስሐ የገባውን ሰው እኔ ምረዋለሁ አለ። ግን ንስሐ ያልገባውን ሰው እኔ በጭራሽ አልምርም ብሎ መድኃኒዓለም የተናገረው። ስለዚህ ይሄ ወሰንጋላ የሚባል መንፈስ ደግሞ ትንባሆ ከሚያስጠጣው መናፍስት አንዱና ዋነኛው ነው ማለት ነው። ይሄ የጭሳጭስ መንፈስ ይባላል ባጭሩ ወሰንጋላ ማለት ነው። እና በዚህ መልኩ ልንረዳ ይገባል ማለት ፈልጌ ነው። ጭሳጭስ ታስጨሳለህ እንዴ አንተ ወሰንጋላ? ስማ ሲደረግ አለ ታስጨሳለህ ጭሳጭስ? ሲደረግልን ይደረግልናል። ቡና ቂጣው፣ እጣኑ፣ ምኑ እሺ፣ ሰንደሉን እሱን ሁሉ ታስደርጋለህ? አዎ። ሰራዊትን ሰብስበዋል። 55 ዓመት ሙሉ ተቀምጠን እቺ ትድፍረን እቺ ሰው ሆና እቺ ደደብ ነበር። ደነዝ ሰራዊትን ሰብስብ ቶሎ ጣውን ፈጠን። እኛ በቃ ሰብስባለን። የደነቀርኩትንም ሀገሯ ልትሄድ እሱንም አነሳለሁ። በቃኝ ነኝ እዛ ሽማግሌ ጋር ቶሎ ጣው ከልጇ ላይ ከመላ ሰውነቷ ከህይወቷ አውጡ። ከመላ ሰውነቷ ከህይወቷ ሰራዊታችሁ ሰብስቡ። ሰብስበን እንወጣለን። ከእድላቸው፣ ከስራዋ፣ ከስራቸው፣ ከጤናዋ፣ ከጤናቸው ውጡ።
ከጤኗ ዶክተሯ እኮ ለምን ቀረሽ አለች። ሆስፒታል የለም እኮ ቀርታለች። በቃ ሆስፒታል ቀረች። እናንተ ነበር የምታሳምሟት። ጉንፋን 5 ቀን ጤም ጉንፋን 5 ቀን 5 ቀን 5 ቀን ሙሉ በጉንፋን ህመም ታሰቃያት ነበር። እንጂ አፍንጫዋን ድፍን አስምነው እንዲህ የምታሰኛት ማን ነው? ጉንፋን የምታመጣ የጨሌ መንፈስ በጉንፋን ተፈታተናለህ። አእምሮዋን ድፍን። አሁን እኮ መጽሐፉ ብልት አድርጋው እኔ ነኝ ምንድን ነው አእምሮ ከመጣ ብላ አእምሮዋን እስከሚደንቃት መጽሐፍ ማንበብ ጀመረች። እንዲነችና ምን እያደረገች ነው የምትዋጋ? ቆይ በምንድን ነው የምትዋጋ? እሷ ለመጀመሪያ የምትዋጋ ወንዶን ተቃለ መድኃኒዓለም የፊቱን ብርሃን አዞርላት። በቃ እሱን የከፈተላት ያዋነች። በቃ ከዛ ነቃች። አንድ እዛ አፕስቴርስ የምትሰራበት ሴትዮ ጋር ቡዳ መንፈስ አለን የነጭ ይህንን እየበጠበጠች ስታጠጣን ምን ስትል ነገሩ እየገባት ቤቷ ደግሞ ሰላም የላትም። ሰላም ሰምቲንግማ የሆነ ነገር አላለች። እኔ ዝም ብዬ እንደዚህ ነገር አይሆንብኝም። ብር የለም። አንድ ቦርሳ 4000 ብር፣ ጫማ 1500፣ ልብስ ካበርጅ ሙሉ ባዶ እጇን። አሁን እኔ የጠየቅኩ ምን እያደረገች ነው የምትዋጋክ ነው ያልኩት። ትጸልያለች? እየሰገደች ነው? እየጸለየች ነው የምትዋጋ? ሌሊት 4 ሰዓት ነው የምተኛው። በቃ ደሴት ውዳሴ ማርያም ሰይፈ መለኮት ጥራቸው። እነዚህ እየጸለየች ትዋጋለች። በቃ ትቀጠቅጣለች። 5 መቁጠሪያ በጠስን። ይሄም ዛሬም አንድ በጠስንላት ስላቃጠለችን ስለደፈረችን 5 መቁጠሪያ በጠስን። ብጥስጥስ አሁን ከኢትዮጵያ አስመጣች አስመርካ። አሁንም በጣስ ነው ተቃጠለ ነው። ዛሬ ደግሞ ደፈረችን። ስለተቃጠልክ ነው የበጠስክባት? ታዲያስ ተንገበገበን። ተመልከቱት ወንድሞች፣ ይኸው መንፈስ መዋጋት ሲያቅተው መቁጠሪያ ይበጥሳል። መቁጠሪያ ይበጥሳል። ብዙ እህቶቼ ወንድሞቼ መቁጠሪያ እንደምንም ብላችሁ ታስመጡና ከሩቅ ከዛ ከኢትዮጵያ ከዛ ወዲያው ይበጠሳል። ውይ መቁጠሪያው ተበጠሰብኝ እኮ። ከዛ በኋላ አጅሬ ምን ይላል በውስጣችን ሆኖ መቁጠሪያው ተበጥሶብሃል፣ በቃ እንግዲህ እንዴት ታረጋለህ ይልሃል። ይሄ ምንድነው? ልክ ሲቃጠል በተለይ ይበጥሰዋል መቁጠሪያውን። በተለይ እኛ መቁጠሪያው ላይ ጠንከር ካደረግን ተከታታይ የሆነ ቀናት መቀጥቀጥ ካላቋረጥን ይሄ ክፉ መንፈስ ምን ያደርጋል? መቁጠሪያውን ይበጥሰዋል። እና መቁጠሪያ ስንጠቀም መናፍስቶች እንዲህ አይነት ምልክቶች ያሳያሉ። አንደኛ ገና ለገና መቁጠሪያውን ስታይ ፍርሃት ይሰማል። ገና ለገና መቁጠሪያው ስታየው ፍርሃት ወይ ደግሞ ይጨንቃል፣ ወይ ደግሞ ባልቀጠቅጥስ ያሰኛል። ሳልቀጠቅጥ አጋንንትን ማውጣት አልችልም እንዴት ትላለህ? እንዲህ አይነት ስሜት አይሰማችሁም ወንድሞች? ልክ ልትቀጠቅጡ ሰዓቱ ሲደርስ ሳልቀጠቅጥ አጋንንትን ማውጣት አልችልም እንዴ አይወጣም እንዴ ያላችሁበት ጊዜ የለም? እስቲ ሳትዋሹ ንገሩኝ። እንደዚህ ብላችሁ የተነጫነጫችሁበት ጊዜ የለም? ሳልቀጠቅጥ አጋንንትን ማውጣት አልችልም እንዴ ያላችሁበት ጊዜ ለምን? ምክንያቱም እንዲህ አይነት ስሜት እንዲሰማን የሚያደርገው እራሱ ነው ክፉ መንፈስ ውስጥ ያደፈጠው። ስለጨነቀው እኮ ነው። ይሄ እኮ ስርዓተ ቤተክርስቲያን አይደለም እንላለን ድንገት ተነስተን በመሃል። ይሄ እኮ ስርዓተ ቤተክርስቲያን አይደለም ያሰኘናል። ይሄ ነገር እኮ ውሸት ነው ያሰኘናል። ሌላው ደግሞ እየቀጠቀጥክ እያለ ሙሉ ሰውነትን ውርር ያደርጋል። ከራስ ፀጉር እስከ ቅል ጥፍር ሰውነትን የመውረር ስሜት ይሰማል። ወይም ደግሞ ሰውነት እንደ ድንጋይ አይነት ስሜት ይሰማል። ወይ ያቃጥላል፣ ይለበልባል። ትንሽ ነካ ስታደርገው ይለበልባል። ወይም ደግሞ መቁጠሪያውን እየቀጠቀጥክ እያለ ድንገት በሰው ያስጠራል። እንትና ማነህ ና እንደዚህ አይነት ስራ ትባላለህ ወይ ትፈልጋለህ ትባላለህ። እንደዚህ አይነት ጥሪ ድንገተኛ አይነት ጥሪ ከሰው ሊመጣ ይችላል ማለት ልክ ልትቀጠቅጥ ስትል ወይም ደግሞ ስትቀጠቅጠው ወይም ደግሞ እየቀጠቀጥክ እያለ ድንገት መቁጠሪያው ይበጥሳል። ወይም ደግሞ ከባድ እንቅልፍ አምጥቶ ያስተኛል። እየቀጠቀጡ እያለ እኮ የሚተኙ ሰዎች አሉ። እየቀጠቀጡ እንቅልፍ የሚወስዳቸው ሰዎች አሉ። ባይገርማቸው ልባቸውን አዘናግቶ ከነጭራሹ ያስተዋቸዋል።
ልክ የሚቀጠቅጡበት ሰዓት ካለፈ በኋላ ውይ ዛሬ መቁጠሪያ አልቀጠቀጥኩም እርስ ታረኩኝ በቃ አንድ ፊቱን ነገ ቀጠቅጣለሁ ትላለህ። እንዲህ አይነት ቀጠሮ እያሰጠክ እንዳትቀጠቅጠው መናፍስት በቀጠሮ ጊዜያችንን ያባክናል ማለት ነው። እና ልንነቃ ይገባል። እየቀጠቀጠች እንወስዳታለን። ውስድ አድርገን የሆነ ምንድን ነው የምትለው? እየቀጠቀጠች ልጆቿን የወማነ ነገር የሆነ ነገር ስልብ እናደርጋታለን። እየቀጠቀጠች በዛብን አቅማችንን በቃ አቅም አጣን እናርጋት። ልጆቹ እንወስዳታለን ስትል በልጆቿ ምክንያት ልጆቿን ለማየት ስትሄድ ነው የምታስተዋል። እየቀጠቀጠች ቆማ እዚህ ይሄ ግሩፕ ላይ ገብታ እየቀጠቀጠች ስትቀጠቅጥ ይዘናት በእንቅልፍ ስልብ። እሺ ከዛ ስናሳያታለን። ልጆች የሆነ ቦታ ሊገቡ ሲሉ ልትይዝ ስትል እንዲህ ስትነቃ ባዶቿን አንተ የትቀጠቅጠናለች። እንዲህ ነው የምናረጋት። አያችሁ አይደል? እንዲህ ነው የሚፈታተነው። እንግዲህ አሁን ይኸውልህ በዚህ ነው የምንፈታተናት። አሁን በቃ በእንቅልፍ ግን ሰራችልን። በቃ አሁን እኮ ይኸውልህ ከዚህ በኋላ 4 ሰዓት ነው የምተኛው። ዱብ እየደቆስናት ትነሳለች። እናስመልጣታለን። ደግሞ ቅጥቀጣ ትናደዳለች። እኛውን የምንፈታተናት በዚህ ነው። መቁጠሪያ 5 አልኩ ከ5 በላይ ይሆናል። አሁን ይሄ 2 ከኢትዮጵያ የመጣ የተባረከ አሁን ዛሬ 55 ዓመት የተቀመጠውን ንጉሱን ደፍራ በጠስንባት። በስግደትስ ከስግደትም ይችላት የለም አችንችና በስግደትም ትዋጋቸዋለች። በስ እሱን አልቻልናትም። በቃ እሱን ያጣተን። ልታስቆማት ሞከራችሁ ነበር ስግደቱን? ያኛው 16ቱን ያ ሽማግሌ ሲናገር ሰምታ እንደዚህ ሲያቅጣችሁ ሲደፋችሁ አለ። ይድፋውና የሚካኤል ነው የምትሉት የእሱ ምስል እዛ እየደፋች ሲያቅታችሁ ምን አድርጉ? ያ ሽማግሌ ያ እዛ አገር ቤት ያለው ሽማግሌ መምህር ግር ይድፋውና እሱ ነው ያለው። እሱ ነው። እሺ ምን አሉ? ምን ብለው አስተማሩ? ተናገር በስነ ስርዓት። 12ቱን ምስሉን አንጥፋችሁ ስገዱበት፣ እዛ ይቃጠልና ይያዛል ብሎ ምስጢሩን አወጣበት። እሺ እሱ ነው። ከዛስ እናንተም ተያዛችሁ? በቃ ሰራዊታችን ሰጥተዋል። ቶሎ ፈጠን ሰበስባለን። ደክሞናል፣ ሰበስባለን። ድክም ብሎናል። 2 ዓመት ሙሉ ተቀጠቀጠ። ሌላስ የቀረ ማን አለ? የቀረ ሌላ በቃ አልኩ እኮ አንድ የቀረ ነው። ቤቷ ነበረ። ቤቷ በጥብጣ በቃ በዛ በሚበጠበጥ አመድ ይዛናለች። በቃ ዳሴት እሷ እኮ አሁን አንድ ነገር ነው የምትፈልገው። ምንም ነገር እኮ አትፈልግም እኮ። እሺ ሰራዊታችን ሰብስበዋል። ቶሎ ፈጠን ቶሎ ከመላ ሰውነቷ ከህይወቷ አውጡ። ሰራዊታችን ሰብስቡ። ተሰብሰብ። ከእድሏ ከህይወቷ ተነሱ። ከእድላቸው ከህይወታቸው ቶሎ ቶላቸው። ያው ተነስቻለሁ። ከልጇ ላይ ቀረው እንዳይበላ የዘጋ ነው። እንነሳለን። ከአይምሯቸው ውጡ። ሁላችሁም ወጥተናል። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችንን ሙሉ ለሙሉ አንስተን ደዌያችንን አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን
እስከምንሸኝ ድረስ ምንም ስራ ላንሰራ ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እኛ ምን አቅም አለን? ልብ መልሰው መልሱ። ልብ እኔን እንትን በለኝ፣ ወደ እነሱ መልሰኝ፣ ወደ ሼኮቹ መልሰኝ። ወለተ ማርያም በርቺ፣ አይዞሽ፣ እግዚአብሔር ተስጣምሽ ያሳምርልሽ። እኔን መልሰኝ፣ ወደ መጣሁበት መልሰኝ። ተቃጥያለሁ፣ ታቦት ስር ነኝ ያለሁት። መልሰኝ። ለምንድን ነው የምትመለሰው? ተመለስ ተብለህ ታዘነ? አዎ ሼኮቹ በየቀኑ ነዋ፣ ደብተራው ቄሱ እኮ ተመለስ ብላ አዛ ነው እሷ። ተመለስ ብላ ነው መለሱ። መታሰረኛ አቃተል፣ እሷ ላይ መቃጠል ነው። ዛሬ ራሱ ታቦቱ ስር ስትሰግድብን ስትሰቅ አቃጠለችን። ሰራዊታችን ሰብስቡ፣ ተዘጋጁ፣ ቶሎ ቶሎ ተዘጋጁ። ከጎረቤትን በደብተራ እንመጣለን፣ ሁሉም ይልኩባታል እና መታሰር አንፈልግም እኛ፣ መቃጠል ነው። ተዘጋጁ፣ ወደ እነሱ መልሰን ተዘጋጁላችሁ። ከ6 ሼክ የመጣናለን። ተዘጋጁ ነው የተባላችሁት። ፈጠን። እኛ ተዘጋጅተናል። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችንን ሙሉ ለሙሉ አንስተን በሽታችንን መስለባችንን ወደ ቤተሰቦቿም ሄደን ነበር። እሷም እያሰረችን ነው እና ሙሉ ለሙሉ አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በአጋዕዝተ ሥላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት ታንቀን በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል የእሳት ሰይፍ እየታረድን ተመልሰናል። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል የእሳት ሰይፍ እየታረድን ወደ መጠንበት ተመልሰናል። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ መልሱን እያላችሁ ሰባት ሰግዳችሁ ተመለሱ። ቶሎ አጋዕዝተ ሥላሴ ስም ልጃችን ይረከቡን። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይመልሷችሁ። እግዚአብሔር ይገስጽ። ተመለሱ። ታሰሩላችሁ። የምትታሰሩ ቶሎ ሁሉም ጋር አላችሁ። ቶሎ ሰዓት የለም። ተሰብሰቡላችሁ። ሰዓት የለም። ሁላችሁም በአንድነት ሁሉም ጋር አላችሁ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ ዛሬ የምትታሰሩ መናፍስት ውጡ። አይነ ጥላ፣ ቡዳ፣ የዛር መናፍስት፣ መተት፣ የቤተሰብ የዛር መናፍስት ቶሎ ውጡ ወደ ግንባር ፈጠን ተሰብሰቡ። ከስራቸው ከእድላቸው ከህይወታቸው ውጡ። በሽታ የሚያመጣ ካለ በሽታን አንሳ በሽታ አንሱ። በሽታቸው ቶሎ ውጡ። ልብ ላይ ተቀምጠው የምታፍን ተነስ። ከልብ ላይ ተነስ። አይምሮን ያዝክ፣ ከአይምሮ ውጣ። ውጡላችሁ። ሰላም ለኪ እንዘ ንሰግድ ብለኪ ማርያም እምንን አስተበቅዋኪ ተማርዌናዊ ተማይጸንብኪ በእንታና ምኪ ወያቄ ማቡኪ ማይበረነ ዮም ድንግል ባርኪ ቅድስት ድንግል ማርያም ትበቀላችሁ። ቶሎ ውጣ ነው የተባልከው። አንድ መንፈስ እንዳይቀር የአየር አጋንንት ጠራሞ ደራሞ ውጡላችሁ። ቶሎ ተሰብሰቡ።
ወደ ግንባር ፈጠን ተንበርክኩላችሁ። እድል የዘጋ የእድል መተት፣ የእድሳት መተት፣ የደብተራ ቶሎ ውጡ። የማህፀን መተት ከማህፀን ውጣ። ቶሎ ውጡ ሁላችሁ። ወደ ግንባር ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም ሁላችሁ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም የዘጋነውን እድል ሙሉ ለሙሉ ከፍተን ድረስ ምንም ስራ ላንሰራ ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ቅድስት ድንግል ማርያም በእሳት መቀነት አንቃ ስርዓታችን ታጽናብን። ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ይበቀሉ። አቤት እንላለን። ምንም ስራ አንሰራ። እሺ ምትሸኝ ካለ ተዘጋጅ። ምትሸኝ ካለ ቶሎ ተዘጋጅ። አይነ ጥላ ቡዳ ዛር፣ አይነ ጥላ ዛር፣ ቡዳ፣ መተት፣ ጠቋር፣ መስተፋቅር፣ የደብተራ መንፈስ ተዘጋጅ። ምትሸኝ ካለ ማህበሩ የመጣናለን ተዘጋጁ። ተዘጋጁ። ምትሸኙ ቶሎ ራሳችሁን አዘጋጁ። ከመላ ሰውነት ከህይወት ውጡ። ውጡ ከህይወታቸው። እሺ ተዘጋጁ። ተንበርከኩ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም ወይ አሁን ይዛኛለች። በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም ከማህበር የመጣን 5 ደብተራ ከነ ሰራዊታችን ከመላ ሰውነት ከህይወት ወጥተን ከመላ ሰውነቷ ከህይወቷ ከእጇ ወጥተን ሙሉ ለሙሉ ከነ ሰራዊታችን በሽታችን አንስተን ሙሉ ለሙሉ ሰራዊታችን ከነ ሰራዊታችን በሽታችን አንስተን ከማህበር የመጣን በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት አንቀን ወይ በቅድስት ድንግል ማርያም በእሳት መቀነት አንቀን በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል የእሳት ሰይፍ እየታረድን ሲኦል ታስረናል። በቅዱስ ሚካኤል በቅዱስ ሩፋኤል በቅዱስ ገብርኤል የታረድን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግራችሁ ቶሎ ደስ ይሆን ቶሎ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷችሁ እግዚአብሔር ይገስጸን። በርቺ ዓለምዬ፣ እግዚአብሔር ፍጻሜሽን ያሳምርልሽ። እህት ወንድሞቼ የዛሬው የ7 ሰዓት መርሃ ግብራችን በሚገባ ተጠናቋል። በእውነት ለእናንተ የደረሰ ቸሩ መድኃኔዓለም ለሁላችንም ይድረስልን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባኦት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ
የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረህ በሰላም ያስፈጸምከን ለዚህ ሰዓት የሚያደረስከን ቸሩ መድኃኔዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላካችን ልዑል እግዚአብሔር ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድትጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችንም ላይ ይደር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። እህት ወንድሞቼ ቅድም እንደነገርኳችሁ የሰባት ሰዓት መርሐ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ የምንቀጥል ይሆናል ማለት ነው። አሁን የሚቀረን የዛሬው መርሐ ግብራችን 10 ሰዓት ላይ የስንክሳር ትምህርትና የጥያቄና መልስ መርሐ ግብር ይኖረናል ማለት ነው። ሁለቱም መርሐ ግብር ስንክሳሩም ሆነ ጥያቄና መልሱት ትላንትና ዩቲዩብ ላይ እንደነገርኳችሁ ዛሬም ዩቲዩብ ላይ የሚቀጥል ይሆናል ማለት ነው። ስለዚህ የት ወንድሞቼ የ9 ሰዓት ጸሎት ልክ እንደጨረስን ልክ 10 ሰዓት ላይ ሁላችንም በጊዜ ዩቲዩብ ላይ ገብተን ትምህርታችን እንድንከታተል በልዑል እግዚአብሔር ስም ለማሳሰብ እሞክራለሁ። በተረፈ እህት ወንድሞቼ በጣም አደራ ከምላችሁ ነገር ምንድን ነው? በተለይ በምትገቡበት ሰዓት ብዙዎቻችሁ ልክ እንደገባችሁ ላይክ እና ሼር ሰብስክራይብ ሳታደርጉ ነው ዝም ብላችሁ ወደ ማዳመጥ ትምህርቱን ወደ መከታተል የምትገቡት። ስለዚህ ላይክ ሼር እና ሰብስክራይብ እያደረጋችሁ ትምህርቱ ለብዙ እንዲዳረስ እንድታደርጉ በልዑል እግዚአብሔር ስም ለማሳሰብ ሞክራለሁ። ሁሌ መናገር እንዳይሆንብኝ ለማለት ላስታውሳችሁ ስለምፈልግ ነው ማለት ነው። እና ይህን ይመስላል። በተረፈ ደህና ሁኑ። እግዚአብሔር አምላክ ከእናንተ ጋር ይሁን። መልካም ቆይታ